በእግዚአብሔር ጸጋ እመኑ። ማነው በእግዚአብሔር ጸጋ እመኑ። በኢየሱስ ክርስቶስ ስታምኑ ጸጋው በእምነት ያጸድቃችኋል። በኢየሱስ ክርስቶስ ስታምኑ ጸጋው በእምነት ያድናችኋል። ጨርሰናል ማለት ነው። ስለዚህ በራስ አፍ ተጠምደህ እንደዚህ ትወጣለህ፣ ማንም ሳያስወጣ። ለምንድን ነው ይህንን ያህል መዋሸት ያስፈለገው? አምላክም ሰውም መሆኑን የምትሰብክ ቤተክርስቲያን አምላክ ብቻ መሆኑን ሰበከችኝ ብለህ ትላለህ። እና ውሸት በውሸት የሚቆም ነገር የለም ለማለት ነው። ተባርኮ ወንድምነት መቀጠል ትችላላችሁ። ቴንክ ዩ። እሺ ወንድምነት ጸጋ ይብዛልህ። ሽኩር ነው የሚለው ሰላም ሽኩር ላስወርድ ነው ወዳጅ። እሺ እየሰማን ሳይሆን እሺ አለን። ከየት ቤተ እምነት ነው? ሙስሊም ነኝ። ኦኬ እሺ ሶ የኦርቶዶክስ እምነት ነው ያወራነው። ኧረ ቆይ ወንድምነት እንዴ ስለ ጥምቀት ሲነሳ ይመጡልሃል አልኩ። እነዚህ አሁን ከሙስሊም ነኝ ብሎ ያለው ማለት ነው። ያው የውሃ ጉዳይ ነው። አየህ እሱም ሶላት የሚል ነው። እነዚህም ከሶላት ያልተለየ ነገር ነው። አርእስቱን ሰምታ እኔ ጌታ ምስክር ይልኳቸው ስለ ጥምቀት ስለ መዳን ነገር ኦርቶዶክሳውያን ስንወያይ ሙስሊሞቹ ከችሉላል። ስለ ሙስሊሞቹ አርእስት ስናደርግ ታዘቡ ወንድሞች እናቶቼ። ስለ ሙስሊሞቹ አርእስት ስናደርግ ኦርቶዶክሱ ብቅ ይልልሃል፣ ይናበባል ማለት ነው። ይሄ የፋርስ አለቃና የግሪክ አለቃ የሚባለው መንፈስ ካልሆነ በስተቀር እውነቴን ነው የምልህ። እኔ በጣም የታዘብኩት ወንድሞች ስለ ጥምቀት ስለ መዳን ከኦርቶዶክስ ስናወራ ሙስሊሙ ብቅ ይልልና አለው። ከየት ነህ? ጀማል እባላለሁ እስላም ነኝ። አርስቱን እንኳን አይቶ አይገውም። እሺ አሁን ከሽኩር ጋር ስናወራ ከዚህ በኋላ ደግሞ ኦርቶዶክሳውያን ይመጡልሃል። ታዘብ። እሺ ሽኩር ወይ ኦልሞስት ወደ ቶፒኩ መሄድ ነው የሚሻለው። የገባሁት ምናልባት ስለ ጥምቀት ልታብራራ ነው? ኖ ስለ ቶፒካችሁን አላወኩም ነበር። አጋጣሚ ኖ በቃ ከኔ ጋር ታወራለህ ጥቂት። አንተ ራሱ እችላለሁ፣ ችግር የለውም። አምላካችሁ ማን ነው? እሱ አላህ ሱብሃነሁ ወተዓላ እውነተኛ አምላክ ነው 100%። ከቀደሙት ነቢያት ከመሐመድ በፊት ስለዚህ ስለ አምላካችሁ የመሰከረ የእሱ ነቢይ የነበሩ እነማን ነበሩ? ሪካርድ አድርጉት ወገኖች። ያ እነ ነብዩ ኢሳ እነ ነብዩ አብርሃም። ማን ነው ኢሳ ማለት? ኢሳ ማለት ከመርየም የተወለደ። መርየምን እኛ አናውቃትም፣ ኢሳንም አናውቀውም። ያ እሱን ነው የምልህ እኔ ዲፔንድ አድርጌ የማወራው እሱን ነው ብለህ የምልህ ዝም ብለህ አደባብሳት አትለፈው። ማን ነው ኢሳ? ማነች መርየም? ነብዩ ኢሳ ማለት ከመርየም የተወለደ። መርየም ማናት? የት ሀገር ሴት ነች? ቤተ እስራኤል። እስራኤል መርየም ብሎ በሚል የሚጠራት የለም። ማርያም ነው። ስለዚህ መርየም ብለህ የምትላት እኛ አናውቅም። እሺ ማርያም አታውቃትም? አይ ስለማታውቃት ነው ለነገር የገቡት። አድምጠኝ። የአሮን እህት ነች ማርያም ወይስ ማነች? እስራኤላዊ ብለህ ስላልክ ማን ነው ወንድሟ? ማነች እህቷ? ከሐና የተወለደች። የት ነው እንደዚህ ብሎ የሚለው ያለው ጽሑፍ? በዘከርያ ቤት ያደገች። እየጠየቅኩህ ልብ ብለህ ስማኝ። የት ነው ያደገችው? አይደለም ስላላወቀው ዲቴል ልንገርህ ብዬ ነው። ግድ የለም። እናቷ ሐና ነች። ያ የመርየም አባቷ ማን ነው? አባቱ ኢምራን። የማን ነው አባት? የማርያም ኢምራን። ከየትኛው ነገድ ነው? ኮሜንት ዝጉልኝ። አይ ነገዱን ዲቴል አሁን ልነግርህ አልችልም፣ አላወኩትም። ለጊዜው ሪፈር ማድረግ ስላልቻልኩኝ አንድ ስልክ ነው የምጠቀመው። አትችልም። እሺ ስለዚህ መጽሐፍ ቅዱሳዊ መረጃ አለ ኢምራን እና ሐና መሆኗ የመርየም አባት እስራኤላዊ ለመሆኑ?
በመጽሐፍ ቅዱስ ሪፈር ማድረግ የማልችል ለምንድን ነው? የመጽሐፍ ቅዱስ አማኝ አይደለም። የቅዱስ ቁርአን አማኝ ነው። እሺ በቁርአን ንገረኝ። ኢምራን የሜሪያም አባትና እናት መሆኑ ቅዱስ ቁርአን ላይ አለ በእርግጠኝነት። ትንሽ ጊዜ ከሰጣችሁኝ ወይ ወጥቼ መግባት አለብኝ ማለት ነው። ሪፈሩን ለማሳየት ጥቅሱን ከነገርከን እኛ እንከፍትልሃለን አለ። እኛም ጋር ጥቅሱን ቀጥታ ማውጣት ያልቻልኩት ለምንድን ነው? እዛ እንትን ላይ ኖቴ ላይ ሪፈር ማድረግ ስለነበረ ችግር የለም። አሁን አልተዘጋጀሁም ነው ይገባናል። ኦኬ ሌላስ ነቢያት እነማን ነበሩ? ነብዩ ኢሳ አልኩ፣ አንድ ጠቀስኩልህ። እሺ እሱ አላህ አምላክ ነው አለ? ኖ ነብዩ ኢሳ አምላክ አይደለም። የጠየቅኩህ ልብ ብለህ ስማኝ። ያ ነብዩ ኢሳችሁ ኢሳ የምትሉት ማለት ነው። እኛ እናውቀውም ልናውቀውም አንፈልግም። ያ ኢሳችሁ አላህ አምላክ ነው ማወቅ አለብህ። አውቀህ ነዋ ማውራት ያለብህ። እንደዚህ አይነት ነገር ማወቅ አለመፈለግ ሳይሆን አውቀህ አለመሆኑን ልትነግረኝ የምትችለው ወይም ነው ልትነግረኝ የምትችለው አንተ ራሱ እኮ አላወቀውም። የዘር ሐረጉን እንኳን አምጣ ብዬ ስልህ ልጠቅስ ያልቻልክ ሰው እኔ እንዳቅ አትጠብቅ። እኔ አንተን ኢሳ እዛው ይዘው ተቀመጥ፣ እኔ ምንም አያደርግልኝም። አሁን እኔ እየጠየኩ ያለሁትኝ ይሄ ኢሳችሁ ኢሳም ብላችሁ የምትሉት አላህ አምላክ ነው ብሏችሁ ነው ያላችሁ? አምላክ አይደለም አልኩ። አልሰማኝም። ይህ ኢሳ አላህ አምላክ ነው ብሏችኋል ወይ እያልከኝ ያለው አይደል? አላህ አምላክ ነው አላለንም። አምላክ ሳይሆን ነብይ ነው ነው። አላህ ነብይ ነው ነው ያላችሁ? ያ ኦኬ፣ ልብ በሉ። ኢሳ የሚባለው ሰው አላህ አምላክ ሳይሆን ነብይ ነው ብሎ ያላቸው። ስለዚህ አምላካችሁ አላህ ነው ብለህ የምትለው አይደለም፣ ነብይ ነው ማለት ነው። ነብዩ ኢሳ ነው አምላካችሁ አላህ ነብይ ነው እንጂ አምላክ አይደለም ብሎ ኢሳ አለን እኮ ነው ያልከኝ። ኖ እንደዛ አይደለም። አይ እንትና አጣጣሙ ኖርማሊ ቀጥተኛ ወይ ምን ነገር ምን መሰለህ፣ አቸኩል። አሁን ድጋሚ ልጠይቅህ። ኖ የቸኮልክ ያለው አንተ ነህ። በነገራችን ላይ እኔ የምለውን ነገር ዞር እያደረግከው ነው ያለው እና እኔ አላዞርኩትም። በደምብ ለምን ኢንሾርት በአንተ መጽሐፍ ቅዱስ ነብዩ ኢሳ አምላክ አለመሆኑን ለምን አላሳየም? አትደርብ ብራዘር። እኔ አንተን ኢሳን ገደል ከተተው ከፈለክ ብራዘር፣ እኔ አላውቀውም። ኖ አይ ገደል ምናምን የሚለው ለጊዜ ይቆይ። ሮማን ትወያይ ነው ያለ ያስገባኝ እንድንወያይ ነው ያስገባኝ ወይስ ስድብ ውስጥ ነው ያስገባኝ? ብራዘር አላውቀውም ማለት ያንተን ኢሳ አሁንም ደግመዋለሁ፣ ገደል ይዘህ ከተተው። እኔ አላውቀውም፣ ኢሳን ለማወቅም አልፈልግም። ኦኬ አንተ ግን አውቀዋለሁ ብለህ ካልክ ይሄ ኢሳ የሚባለው ስለ አምላካችሁ ስለ አላህ ምን ብሎ አስተማራችሁ ነው እያልኩ ያለሁት። እኔን ወቀው አትበለኝ፣ ምንም እንዳይጠቅመኝ ምን ያደርግልኝ ነው የማውቀው። ኦኬ ጋይድ ኢሳ ብለህ የምትለው ነብያችሁ ስለ አላህ ምን ብሎ አለህ ነው? ሽኩር አሁን ማይኩን ክፈትና ስለደረብክ ነው ይቀርታል። ኦኬ ልላክልህ፣ ያው እንደገና ክፈተው። ያ እሺ ምን አለ? ከመጀመሪያው መነሻው ስታርቲንግ ፖይንቱ ውይይት ነው አይደል? ውይይት ነው እኮ እየጠየቅኩ ነው። ምናምን የሚለው ለጊዜው ይቆይ። እሱና ከእናንተ ቸርች አካባቢ ነው እንደዛ ብትሻል። እሺ ለጊዜው ይቆይ፣ መልስ የለም። ቴንኪው። ይሄም ጥበብ ነው። አለማወቅ ማወቅ ጥሩ ነው። ኖ አይደለም፣ አለማወቅ አይደለም። ብራዘርዬ ለምንድን ነው ይቆየ ብለህ ካልክ በኋላ ወደ ሌላ ልሄድ ስል ነገር አይደለም። አይ ስድብን ይቆየኝ አልኩት። ብራዘር ምን ተሰደበ? ማን ተሳደበ? አንተ የአንተን ኢሳን ገደል ክተተው ነው ያልኩ። አሁንም ደግመዋለሁ። ስለ ኢሳ እወቅ ስላልከኝ ምን ያደርግልኝ? አውቀዋለሁ እኔ ማን እንደሆነ የዘር ታሪኩ እንኳን መነሻና መድረሻ የሌለው ሰው ይሁን ምን ይሁን የማይታወቅ ማለት ነው። እወቅ አትበለኝ። ስለዚህ ያንተን ኢሳ ይዘህ እዛው ስለደጋገምከው ማለት ነው። እና አንተን አልሰደብኩም እኔ። ኦኬ አሁን ማይኮን ክፈትና ከኢሳ ውጪ ሳይለንት እያደረጋችሁ ያላችሁ እናንተ ናችሁ። እኔ ነኝ ያደረኩ እንዳደረኩ። ኦኬ ስለዚህ ኢየሱስ ክርስቶስን ገደል ክተተው ብለህ አክሴፕት አድርገኛል አይደል? እሱማ ጌታዬ ነው። ያንተን ኢሳ ነው ገደል ክተተው ያልኩ። ኦኬ ስለዚህ አንተ ደግሞ አምላኬን ጌታ የምትለውን ገደል ብራዘር እኔ ገደል ከተሃለው መልሼ የሚቃልክ ማለት ነው። ኦኬ እንደዚህ ነው። እንደዚህ ስትጨመቁ አረፋ ትደፍቃላችሁ። ትልልቅ ሃይማኖት ነን ብለህ ትላለህ። ለምታወራው ነገር አትመልስም። የጠየቅኩን ጥያቄ መልስ የሚኖርህ ከሆነ አላህ ብለህ ለምትለው አምላክህ ከነቢያቱ የምትቀበሏቸው ከእናንተ ከነቢያቱ ማን ነበረ አላህ እውነተኛ ነብይ ነው ብሎ ያለ ከምትቀበሏቸው ነቢያት ብዬ ስልህ ኢሳ ብለህ እኛ ማናቀውን ልናቆም የማንፈልገውን ሰው ይሁን ምን እንደሆነ የማይታወቀውን ሰው ጠራልኝ። እሱን
አወቀው ስትለኝ አላውቀውም አልኩ። አሁን የምጠይቅህ ኢሳ ከኢሳ ውጪ ከእስራኤል ነቢያት የእስራኤል ነቢያት እውነተኛ መሆኑን አላህ ብለህ የምትለው አምላክ እውነተኛ መሆኑን የመሰከረ አንድ ነብይ ጥራልኝ በመረጃ። እነና ሙሳ ሙሳ ማለት ማን ነው? አንድ ቀላል ነገር ልንገርህና ሙሳ ማለት ማን ነው? አምላክ ላለመሆኑ አንድ መረጃ የእናንተ መጽሐፍ ሪፈር አድርጌ ልንገርህ። አልተጠየቅም ብራዘር። እንደ መሐመድ አረፋ ልደፍቅ ነው እንግዲህ ቀጥለህ ማለት ነው። አልተጠየቅም። የጠየቅኩ ስለ ኢየሱስ አይደለም ስለ ኢሳ ነው የጠየቅኩ። ማነው ስለ ኢሳ ነው የነገርከኝ። እኔ አምላክህን እውነተኛ ነው ብለው የመሰከሩ የብሉይ ኪዳን ነቢያት ወይ ደግሞ የእስራኤል ነቢያት እነማን ናቸው ነው ያልኩ። ነገርኩ። አንተ እኮ ኢሳ እኮ የቤተ እስራኤል ነብይ እኮ ማለት የጠየቅኩን ስማኝ። ኦኬ የጠየቅኩን ስማኝ። ሙሳ ብለሃል። ሙሳ ማን ነው? ነገርኩ እኮ ይኸውልህ፣ ሙሳ ማለት ምናዊ ነው። ተረድተኛ? ምናዊ ነው ሙሳ። ነገዱ ዘሩ ምናዊ ነው። ስማ ይኸውልህ፣ ከዚህ ርቀት ከምትሄድ ምናዊ ነው ሙሳ። አምላክ ላለመሆኑ ለምን አልነግርህም? ባጭሩ ብራዘርዬ፣ እንደ ሂራ ዋሻ እንደ ነብይህ አረፋ እየደፈቅክ ነው እዚህ ቤት ላይ ማለት ነው። ኦኬ እንደናንተ ውሸት አምልኮት አላማ እውቀት ስታጣ አረፋ እየደፈቅክ ነው ማለት። ማይኩን ስለያዝ የተጠየቀው መልስ ሙሳ ማን ነው ያልኩህ። መርየም ብላልከኝ መርየምን እኛ እናውቃትም። ሙሳ አልክ ሙሳን ንገረኝ ብያልኩ። ኢሳ አልክ ኢሳንም አናቅም። እኔ መርየምንም አላቅም ኢሳንም አላቅም። አሁን ሙሳ ያለበት መንገድ ልክ ላለመሆን ነብዩ ኢሳ አለመሆኑን ለምን አላሳየም? በቀላሉ እኔ አልተጠየቅም። እሱን ኢሳ የምትለውን እኮ ይዘህ ቅድም ነገርኩህ አይደል? አድራሻው ማወቅ የምትፈልገውን ብቻ የለም ማወቅ ያለብህ። እሺ ከዚህ በኋላ ማጥመስ ከሆነ እታች ትወርዳለህ ማለት ነው። ቴንክ ዩ ትችላለህ፣ ታስወርደኝ ትችላለህ። ለእኔ ስትወስድ አንዴ እድሜ። እሺ አብዶች ቀጥል። ሰላም ሽኩር። ስለዚህ ምንድነው ይላችሁ ሲጠየቁ አንድ አይመልሱም። ለአብዶ ሰጠዋለሁ። ሲጠየቁ አንድ አይመልሱም። ማይኩን ስለያዝከው ነው እንትን እያልክ ያለው ወዳጄ። ማወቅ ያለብን ነገር ሚዩት አድርግ። ሰጥቼ ድል እያወራ ነበረ። ሚዩት አድርግ። ከዛ እድሉን ልትሰማ አልቻልክማ። ሽኩር ኦኬ ቆይ አብዴ እሰጣለሁ። ልብ በሉ ኦርቶዶክሳውያን ስንጠራ ሙስሊሞቹ ይመጣሉ። ሙስሊሞቹን ስንጠራ ኦርቶዶክሳውያን ይመጣሉ። ይሄ ማለት ኦርቶዶክስ ጋር ብቻ ማውራት ነው ያለባችሁ እናንተ። ጥሪ የምታደርጉ ለመውረድ ፈለግ ወይስ እንዴት ነው? ለመውረድ ይችላል፣ ችግር የለውም። በቃ ሄድና የምናደርገው ስርዓት ባለው መንገድ ነው እንጂ ያው ሄድና በቃ መቀመጫህን ተለቃለቅ ብራዘር። እንግዲህ እምቢ ካልክ ሄድና መቀመጫህን ታጠፍ። ኦኬ ይሄንን የምታደርጉት ከዚህ ያለፈ ነገር የለም። ስትጠየቁ ኦርቶዶክሳውያን ነው እኛ እየጠየቅነው ዛሬ። ሙስሊሞች መጡ። ሙስሊሙ ሲመጣ ተጠየቅ። ኦኬ ከኛ ጋር ማውራት ከፈለገ አምላካችሁ ማን ነው ብዬ ስለው አላህ ነው አለ። ኦኬ እሱ እውነተኛ አምላክ እንደሆነ ከብሉይ ኪዳን ከእስራኤል ነቢያት እነማ መስክረዋል ብዬ ስለው ቆይ እኔ የምለው ማለት ነው ለምንድን ነው ተራ በተራክ እንደምታወራው ሌላውም ሰው ሲያወራ በተራክ ማሰማው ምንድነው? ከእውቀት ነፃ ይሄኛውም ታች ውሰዱት። መቀመጫው ሊተጣጠፍ ሌላ ማለት ነው። ኦኬ ኢሳ ብሎ አለ። ኢሳ መስክሯል ወይ ስለ አምላካችሁ ብዬ ስለው ኢሳ ማን ነው ብዬ ብለው መረጃ የለውም። እስራኤላዊ ነው አለ። ማንች? ሜርያም ናት አለ። የሜርያም አባት ማን ነው? ኢምራን አለ። ኢምራን የሚባል መጽሐፍ ቅዱስ ላይ የለም። ኦኬ ነገዷ ከየት ነው ብዬ ስለው የለም እስራኤላዊት ነች ብሎ አለ። ኢምራን ሲጀምር የአይሁዳውያን ስም አይደለም። ቻለው ሜርያም የአይሁዳውያን ስም አይደለም። ሙሳ የአይሁዳውያን ስም አይደለም። ኢሳ የአይሁዳውያን ስማቸው አይደለም። እንደዚህ አይነት ስም የላቸውም፣ እነሱ አያውቁም። ኢብራሂም የሚባል የአይሁዳዊ ስም የለም። ዩኑስ የሚባል የዕብራዊ የሆነ ስም የለም። በቃ እዚህኛውን ቤት በግዕዝ የተደበቀ እዛኛውን ቤት በአረብኛ የተደበቀ ሲያዙ ሲጠየቁ እንደዚህ የሚንጠባጠቡ ማለት ነው። እና ስርዓት ስለሌለው ለዚህ ነው ትገባላችሁ ስትጠየቁ አትመልሱም በአግባቡ ማለት ነው። እሺ ሌላ ያለ ሰው ካለ መምጣት ይችላል። እሺ ኒድ ከየት ቤተ እምነት ነው? ኒድስ ሰላም ነው።
ደህና ነኝ፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ፣ እንኳን ደህና መጣ። አንዴ ቆይ ይሄኛውን ሰው ጠይቀውና ከዛ እንቀጥላለን። አንተ ኦኬ። ጆን ከየት ነው እሱ? ጆን ጥቁር ሆኗል፣ አይታይም፣ ገና አልገባም መሰለኝ። እሺ ኦኬ። ሙስሊም ካለ ይምጣና እንጠይቀዋለን። እንደዚህ እንግዲህ እኛ ቤት ስንከፍት አንድ ሙስሊም አይመጣም። አንድ ሙስሊም ዝራይ አርእስት አድርገን ስለ እስልምና ልንጠይቅ ቤት በምንከፍት ሳለ አንድ ሰው አይመጣም። እስኪ ኑና ሙስሊሞች የሆናችሁ ማለት ነው፣ ኑና አምላካችን እውነተኛ አምላክ ነው ብላችሁ የምትሉ ከሆነ ከቀደሙት የእስራኤል ነቢያት እናንተ የምትጠሩትን አምላክ ነው ብለው የጠሩና የተናገሩ ካሉ በመረጃ አሳዩ። አንድ ሁለተኛ፣ የቀደሙ የብሉይ ኪዳን ነቢያት ከድንግል ሴት የሚወለደው አምላክ መሆኑን ትንቢት ተንበየዋል። እንግዲህ የብሉይ ኪዳን ነቢያትን የምትቀበሉ ከሆነ ከድንግሊቱ የተወለደው አምላክ መሆኑን ታምናላችሁ ወይ? ይሄ ጥያቄ ነው። 3 እስራኤልን ከግብፅ ምድር መርቶ ያወጣ የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ቅዱስ ልዑል እግዚአብሔር ነው ወይስ እናንተ አምላክ ብላችሁ የምትጠሩት አላህ ነው? በመረጃ እነዚህ 3 ጉዳዮች ላይ እናወራለን ለማለት ነው። ያው ወረደ ወንድማችን። ሙስሊሞችም ካላችሁ ንግቡ። ይሄና ብለን ምንለው ተባረኩ። መርጌታ እሺ፣ አንዱ ዓለም ሃሎ፣ ሰላም ነው? እንዴት ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። ደህና ናችሁ? እንዴት ናችሁ? ደህና ነኝ። ከየት ቤት ነው? ታውቀናል። ባለፈው አይደለ ከአንተ ቤት ነው ማን ጋር ነው? አሁን ያለሁበት ሁኔታ ነግሬያለሁ መሰለኝ። አልገባሁም። አይቀደም ነው አላስታውስም። ከፕሮቴስታንት ነው አሁን ያለሁት። ኦኬ። ሌሎች ሙስሊሞች ካላችሁ ነው። አብዶ ሶሪ፣ ሰውየው ስርዓት ስለሌለው ሊያወራ የገባው እየጠየቁት ላይ አይደለም። ሌሎች ሙስሊሞች ካላችሁ መምጣት ትችላላችሁ። እሺ እሺ። ኒድስ ሰላም ነው? ኔትወርክ ነው ያስወርደ? ኔትወርክ ነው ብቻ። አሁን ተመልሼ ገብቼ። እሺ፣ እንኳን ደህና መጣ። እሺ፣ እንኳን ደህና ቆያችሁ። ሰምተዋል የዛሬውን አርዕስት? ፊት ለፊት ያለውን አምኜ ድኛለሁ የሚል ኦርቶዶክስ ምናምን አይደለ? በርሱ ነው። ቴንክ ዩ። ያ በአርዕስቱ አምነን ሄዳንከው እኔ የምልህ ኤርሚ አምነህ ነው ወይ ዳንከው እኮ አይደለም። ኤርሚስ እኔ የምልህ ከዳኒ ጋር ላውራ ድንገት ከሰደብከኝ በሚለው እኔ አልሰድብህም። የእግዚአብሔር ቃል ግን ለስድብ ከሆነብህ ትተዋለህ ማለት ነው። አይ እኔማ አሁን ከሙስሊሞቹን አይችልም። እሺ ከአንተ ጋር ማውራለሁ፣ ለእኔ ችግር የለውም። በስነ ስርዓት ችግር ከሌለው ቀጥላ። ሙስሊሞቹ ያው ወንድሞች ተነኩ አይደል? አንድ መንፈስ ስለጠጣችሁ። እሺ ኦኬ። ወንድሞች ሙስሊሞችን ነካውብህ። ኦኬ። አምነን ሄዳንከው ወንድማችን? እኔ አዋምኝ ነኝ ዳንኩት። ቴንክ ዩ። በማን አምነህ ዳንክ? በኢየሱስ ክርስቶስ እግዚአብሔር ልጅ አምነህ ዳንክ። ምን ሰምተህ አመንክ? ምን ሰምተህ አመንክ? ማለት ምን ሰምተህ አመንክ? አምነህ ነው አይደል ሄዳንከው? አዎ። ለማመን የሰማኸው ነገር አለ አይደል? እኮ ያው እኔማ ክርስቲያን ልጅ ነኝ። ያው አይ የጠየቅኩን የማን ልጅ ነህ አይደለም። አምነህ ድነሃል አይደል?
እኮ አምኜ ሊጋምጥ ለማመን ምን ሰማህ አስቀድመህ? እኮ ያው ክርስቶስ እግዚአብሔር ልጅ ነው እኮ አልኩ። ቴንክ ዩ። ክርስቶስ የእግዚአብሔር ልጅ መሆኑን ሰማህ፣ ከዛ አመንክ አይደል? ቴንክ ዩ። መቼ ነው የሰማኸው? መቼ ነው የሰማኸው? ወንድምህ ጥልቁ ላይ አድርገኝ። መቼ ነው የሰማኸው? ማለት ያው እምነቴ በቤተሰብ በኩል ነው። ወንድምነት አንድ 15 ደቂቃ። እሺ ወንድም ክላስ። እሺ አምነህ ዳንህ። ምን ሰምተህ አልኩ? ምን ሰምተህ ነው ያመንከው ወንድማችን? እኮ ነገርኩህ እኮ በቤተሰብ ነው እምነቴ፣ ከልጅነት ጀምሮ ነው ክርስቲያን እኮ በቤተሰብ። እሺ እንዴ ፍቅር ያልተኛሽም? አምኜ ዳንኩ ብለህ ስላልክ መቼ ዳንህ? ጊዜ ማለት ነው። መቼ ዳንህ ማለት ጊዜ ነው። መቼ ብሎ የሚለው ያው ጊዜ ነው። እሱን አላውቀውም፣ ብቻ ድኛለሁ ክርስቲያን በመሆኔ። እሺ አላውቀውም። ስታምን ነው የዳንከው? አምነህ በዳንክበት ቀን የእግዚአብሔር ልጅ ነው የሆንከው ወይስ ምንድን ነው የሆንከው? ሆኛለሁ። አምነህ ባመንክበት ቀን አይደል? ስታምን የእግዚአብሔር ልጅ ትሆናለህ። አቤት ያ ስታምን የእግዚአብሔር ልጅ ትሆናለህ። እሺ አምነህ ዳንህ እና ስታምን የእግዚአብሔር ልጅ ትሆናለህ። ከአንተ በዚሁ ባመንክበት ቀን የእግዚአብሔር ልጅ ሆንከው አይደል? አዎ ይሰማል። አዎ ልክ ነው። አዎ ባመንክበት ቀን የእግዚአብሔር ልጅ ሆንክ። ባመንክበት ቀን ተጠመቅህ? አልተጠመኩም። በ40 ቀን ነው የተጠመኩት። በ40 ቀን የተጠመቁ ኤርሚስ ከዛ ጀለሶች ንገራቸው ብራዘር። እሺ ደግሞ ከከፈተ ታች አውርዱት። ታች ያለውን ሰው ማለት ነው። ቆይ እንደውም ላስወርደው፣ የሚረብሽ ሰው ስለሆነ ታች ወረድ። እሺ በ40 ቀን ተጠመቁ። በተጠመቅበት ቀን ዳንህ? በተጠመቅበት ቀን ዳንህ ማለት በተጠመቅበት ቀን ዳንክ ወይ? በተጠመቅበት ቀን እኮ ክርስቶስን ለመልበስ ነው የዳንኩት፣ ጸጋውን ለማግኘት የተጠመቅኩት። እኔ የጠየኩህ ዳንክ ወይ ነው ያልኩህ እኮ። ጸጋውን ሳገኝ ዳንኩኝ። በተጠመቅበት ቀን አይደል? በተጠመቀበት ቀን ዳንክ ወይ ብዬ ስለው አለ። ኦኬ በተጠመቀበት ቀን ዳነ። እሺ በተጠመቅበት ቀን የእግዚአብሔር ልጅ ሆንክ? ዳግም ተወልጃለሁ ከመንፈስና ከውሃ እኮ የእግዚአብሔር ልጅ ሆንክ አይደል? እኮ ዳግም ተወልጃለሁ እኮ። ዳግም መወለድ ማለት የእግዚአብሔር ልጅ መሆን ማለት ዳግም መወለድ ወይ ደግሞ የእግዚአብሔር ልጅነትን ማግኘት ማለት ነው። የሥላሴ አይደል? ልጅነትን ማግኘት። ኦኬ
መጠመቅህን ታውቅ ነበር? ምን በ40 ቀኔ አንተ መጠመቅህን ታውቅ ነበር ማለት ታውቅ ነበር? ምን አይነት ጥያቄ ነው? ታስታውሰው ነበር ወይ ማለት ነው? አላስታውሰውም። አታስታውሰውም? መዳንህን ግን ታስታውሰዋለህ? መዳንህን ግን ታስታውሰዋለህ? መዳኔን አስታውሰዋለሁ ሳይሆን ጥምቀት ስለሚያድን በ40 ቀኔ ከተጠመኩኝ መዳኔ እርግጠኛ ነው ማለት ነው እኮ። እርግጠኛ ነው ወይ ታዲያ? መጠመቅህን ታውቃለህ ወይ እኮ ብዬ ያልኩት አንተ እርግጠኛ ነው ወይ ነው ያልኩ ያለሁት። እኔ ያልኩ ያሉት አሁን ለምሳሌ በ40 ቀኔ እንደተጠመኩኝ አውቃለሁ አይደለ እኮ። ታውቃለህ ወይ እኮ እያልኩ ያሉት ስመኛ የጠየቅኩህ በ40 ቀን መጠመቅህን ታውቀዋለህ? በ40 ቀኔ መጠመቂን አላውቅም እኮ። አላስታውስም ያልከኝ አላውቅም ማለት ነው። ኦኬ መዳንህንስ ታውቃለህ እኮ። ጥምቀት ስለሚያድን በ40 ቀኔ ከተጠመኩኝ አውድኛ መዳኔን በ40 ቀኔ ከተጠመኩኝ ብልሃት በለኝ። ተጠምቀሃል ወይ በ40 ቀን ታውቀዋለህ ወይ ብዬ ስልህ አላስታውሰውም አላውቀውም አልከኝ። ኤርሚ እኔ በ40 ቀኔ መጠመቂን ለምሳሌ ቤተሰብ ነግሮኛል አይደል? መቼስ የ40 ቀን ህፃን ልጅ ያውቃል እንደማሽገኝ አንተ ታውቃለህ ወይ ነው ያልኩህ። እኔ አላውቀውም አላስታውሰውም ነው ያልከው። ቤተሰቦች ግን በነገሩ ነው የምታውቀው ማለት ነው እኮ። ጥያቄው ራሱ ትክክል ስላልሆነ ነው እኮ እያስረዳሁ። ጥያቄው አንተ መልሱን ብቻ ትክክል መሆኑን አስብ። ስለኔ ጥያቄ ግድ የለም ወንድሜ። የጠየከኝን ጥያቄ ነው እኔ የምመልስልህ። ታዲያ የጠየቅኩህን እኮ መለስክልኝ እኮ። ታዲያ መጠመቅህን ታውቅ ነበር ወይ ብዬ ስልህ አላስታውሰውም አላውቀውም አልከኝ። በቃ ትክክለኛ አሁን ይሄ ትክክለኛ ጥያቄ ስለሆነ መለስኩልህ እኮ። ምንም እኮ ያላጠፋም። ታዲያ እኔም አጠያየቄ ትክክል ነው፣ አንተ ጥያቄው ትክክል ካልሆነ ግን ትክክለኛ መልስ እንዴት? ጥያቄ ትክክል ስለሆነ መስሎኝ መለስክልኝ። ይሄኛው መጠመቅን ታስታውሳለህ አልከኝ። አላስታውስም። አታስታውሰውም አታውቀውም። እሺ መዳንህንስ ታስታውሰዋለህ ወይ ነው ያልኩህ እኮ። መዳንህ ታስታውሰዋለህ እንዴት ነው? ምን አይነት ጥያቄ ግን? ጥምቀት ስለሚያድን በ40 ቀን የተጠምቄ ከሆነ ድኛለሁ አልኩ እንዴ። ገና እኮ ከሆነ እኮ ነው ብለህ የምትለኝ ወንድሜ። ከሆነ እኮ ነው የምትለኝ። እኔ የአንተን የ40 ቀን ጥምቀት እኔ እኮ አላረጋግጥልህም። ከሆነ እያልከኝ ስትለኝ ገና መጠመቅህን ራሱ እንኳን እርግጠኛ አይደለም ማለት ነው። አታስታውሰው እያልኩ ያለሁትኝ ገብቶሃል? መዳንን ታስታውሳለህ ስትለኝ ልዳን እሱን አላስታውስም ግን ድኛለሁ አልኩ። እንዴት ካልከኝ መዳንህን ታስታውሰዋለህ ወይ ነው። መዳንህን ታስታውሰዋለህ? አይታወስም። በተጠመቅ ሰዓት ድነሃል ወይ ብለህ ጥያቄውን ካልከኝ አዎ ድኛለሁ ነው መልስ። እኔ ያልኩት መዳንህን ታስታውሰዋለህ እኮ። የ40 ቀን ልጅ እንዴት ያስታውሳል? አታስታውስም። ጥያቄው ትክክል አይደለም። በአንድ ድነሃል ወይ ብለህ በሚሉ አስተካክል። አታውቅም። እዚህ ጋር ልክ የጻፍኩት ነው የምነግርህ። አላስታውስም ብለኛል። እዛ ደግሞ አታውቅም። ኦኬ መዳኑን የማያስታውስ መዳኑን የማያውቅ መጠመቁን የማያስታውስ መጠመቁን የማያውቅ መጠመቅን አያስታውስም አያውቅም፣ መዳኑንም አያስታውስም አያውቅም። ዚስ ኢዝ ኦርቶዶክስ። ልብ በሉ። ኦኬ ችግር የለም። የምትለው ነገር ሀሳብ ካለ ወደሚቀጥለው ከመሄዴ በፊት መቀጠል እችላለሁ። እኩለም በመጽሐፍ ቅዱስ አንወያይ። ታዲያ በቁርአን እኮ አይደለም የምናወራው፣ ጥቅስ አልጠቀስንም እንጂ ስለ እኔ እያልኩ ያሉት አሁን ለምሳሌ በ40 ቀን ተጠምቄ ድኛለሁ ካልኩ በምን አወቅህ እንዴ? ነገርኩ የክርስቲያን ልጅ ነኝ አልኩ። አሁን ለምሳሌ ቤተክርስቲያን ኦኬ በምን አወቅህ? የኔ ጥያቄ ነው። ምኑን? መጠመቄን ነው። መጠመቅህን እና መዳንህን መጠመቅና መዳንህን በምን አወቅህ ብዬ ጥያቄ ምልክት ተውኩኝ። በምንድን ያወቀው? በቤተሰብህ አይደል እኮ። የክርስቲያን ልጅ ነኝ እየነገርኩህ። የክርስቲያን ልጅ ነው። ኦኬ የክርስቲያን ልጅ ስለሆንክ
መጠመቅህና መዳንህን የነገሩ እነሱ ናቸው። ምን መሰለህ ኤርሚ፣ ቤተ ክርስቲያን የክርስቲያን ልጆችን በ40 እና በ80 ቀን ታጠምቃለች። ከሌላ እምነት የሚመጣውን ደግሞ አምኖ እንዲጠመቅ ታደርጋለች። የክርስቲያን ልጆች በቤተሰባቸው እምነት ይጠመቃሉ። ይህንን ታውቃለህ? ኦኬ፣ በቤተሰባቸው እምነት የክርስቲያን ልጅ ነኝ። ስለዚህ የክርስቲያን ልጅ እንደመሆን መጠን በቤተሰቤ እምነት ተጠመቅኩ ነው የምትለው አይደል? እንደዛ አይደለም። እሺ አሁን አንድ ጥያቄ ልጠይቅህ። የአብርሃም ልጅ በ8 ቀን ለምሳሌ በዚህ ነበር አይደለ? አድምጠኝ። የክርስቲያን ልጅ ነኝ ካልክ በኋላ አድምጠኝ። የአንተን ሳጨርስ አብርሃም ጋር ህገ ልቦና ምን ሄድ ያስፈልጋል? አይደለም ታዲያ ጥያቄ ራሱ ትክክል አይደለም። በቃ ትክክል ካልሆነ ይሄኛው ጥያቄ ትክክል አይደለም ብለህ ዝለለው። እኔ እየጻፍኩ ነው የምጠይቅህ። የአሁኑ ጥያቄ ታዲያ ትክክል ስላልሆነ ቆይ፣ በምን አወቅህ ብዬ ስልህ መጠመቅህና መዳንህን በምን አወቅህ ብዬ ስልህ የክርስቲያን ልጅ ነኝ አልከኝ። ኦኬ፣ በቤተሰብ እምነት ድኛለሁ። ኦኬ፣ በቃ በቤተሰቤ እምነት ይህን እኮ ነው የፈለግነው። ድኛለሁ፣ ያንተ መልስ ነው። እሺ፣ ሰው በቤተሰቡ እምነት በቤተሰቤ እምነት ድኛለሁ ሚንስ ቤተሰቦችህ አምነውልህ ነው አይደል? አንተ ተጠምቀህ ዳንከው? እንደዛ አላልኩም። እሺ፣ እንዴት ነው ዳንከው? በቤተሰቤ እምነት ድኛለሁ አልከኝ። ያመንከው አንተ ነው ወይስ ቤተሰብህ ናቸው? ያመንከው አንተ ነው ወይስ ቤተሰብህ ናቸው? በቤተሰቤ እምነት ስል ቤተክርስቲያን አሁንም እየነገርኩ ነው። የክርስቲያን ልጆችን በ40 ቀን እና በ80 ቀን ታጠምቃለች። እሱን እኮ አውቀዋለሁ። ኒድ እኔ ያልኩህ እና እኔም ስለምታውቀው እኮ የምደግምልህ ቤተሰቦች ናቸው ያመኑት ወይስ ኖ? ቤተሰቦች አምነውልህ አንተ ተጠመቅ ወይስ አንተው አምነህ አንተው ተጠመቅ ወይስ ቤተሰቦች አምነው? ቤተሰቦች መቼም አልተጠመቁም። በቤተሰቤ እምነት ዳንኩ ብለህ ስትለኝ እምነቱን ያመኑት ቤተሰቦች ናቸው ወይስ አንተ ነው ያመንከው? ይሄንን እየነገርኩህ ነው ኤርሚ። ስለ ቤተክርስቲያን እኮ እየነገርኩህ ነው። የክርስቲያን ልጆችን ቤተክርስቲያንማ የ40 እና የ80 ቀን እኮ ህጉን አውቀዋለሁ። ለምን እንደምትነግረኝ እሱ ጋር ለምን እንደመደጋገም እኮ እና የምታውቀው ከሆነ እየጠየቅኝ ያለው ያንን የ40 ቀን የ80 ቀን ጥምቀትን አንተ አምነህ ነው የዳንከው ወይስ ቤተሰቦች ባመኑልህ ነው አንተ የዳንከው ነው? በቤተሰብ እምነት ቤተክርስቲያን ታጠምቃለች እያልኩህ ነው። እምነቱን ቤተሰቦች ናቸው የሚያምኑት፣ ጥምቀቱን አንተ ትጠመቃለህ። ኤርሚ ክርክር እኮ አይደለም እያልኩትኝ ያሉት ልብ በሉ ልተወው ክርክር አረከው ብሎ ስላለኝ ይህንን እንደው በያው ጌታ ፊት የምነግርህ እንኳን አንተ አይደለም ብፁዕነታቸው ፓትርያርኩ ቢመጡ አይመልሱትም። ኦኬ እሺ፣ ወደ ኋላ መለስ ብዬ ላስታውሳ እንዴ አምነህ ዳንህ ብዬ ስልህ ስታምን የእግዚአብሔር ልጅ ትሆናለህ ብለህ አልከኝ። ስታምን የእግዚአብሔር ልጅ ትሆናለህ፣ ይሄ ማለት ተወልደሃል ማለት ነው። ስታምን የእግዚአብሔር ልጅ ትሆናለህ ብለህ ካለ ተወልዷል ማለት ነው። እሺ፣ ከዛ መጣና ደግሞ በ40 ቀን ተጠመቁ አለ። በ40 ቀን ሲጠመቅ ዳንህ ሆይ ብዬ ስለው አዎ አለኝ። በዚያን ቀን ዳግም ተወለድኩ የእግዚአብሔር ልጅ የሥላሴ ልጅ ሆንኩ ብዬ ስለው አዎ አለኝ። ስንት ጊዜ ነው ወንድማችን የተወለደው ማለት ነው? 2 ጊዜ ማለት ነው። 1 በእምነት ተወልዷል፣ 2 በጥምቀት ተወልዷል። ሁለቴ ነው አይደል የተወለድከው? የእግዚአብሔር ልጅ ለመሆን 2 ጊዜ ነው የተወለድከው። በእምነትም ተወልደሃል እኮ በእምነትም ተወልደሃል። ስታምን የእግዚአብሔር ልጅ ትሆናለህ ብለኸኛል። ከዛ ደግሞ ስትጠመቅ ደግሞ የሥላሴ ልጅ ትሆናለህ ብለኸኛል። አየሁ አይደል ወንድማችን? አዎ እኮ ስለዚህ 2ቴ ነው እግዚአብሔር የወለደህ። አንዴ ነው እንጂ የተወለድኩት። ታዲያ ለምን 2 ያጻፍከኝ? እዚህ የሥላሴ ልጅነትን ስጠመቅ በ40 ቀኔ ዳግም ተወልጃለሁ አልከኝ። የሥላሴ ልጅ ነው ወይ ብዬ ስለ አዎ አልከኝ። እዚህ ደግሞ በእምነት ነው የእግዚአብሔር ልጅ ሆኜ የተወለድኩት ብለህ አልከኝ እኮ። መጽሐፍ ቅዱስም ላይ 2 የትኛውን ሊያዝልህ? ከዚህ ከሁለቱ አንዱ የትኛውን? ኤክስ መጽሐፍ ቅዱስ እኮ የሚዳኘን አሁን የኔ እናንተ መጽሐፍ ቅዱስ ነው አይደለም የሚዳኘን? አዎ፣ የትኛውን ኤክስ ላድርገው ታዲያ? ኤክስ አታድርገው። በሁለቱም መጽሐፍ ቅዱስ በእምነት እንደምንወለድም በጥምቀት እንደምንወለድም ይነግረናል መጽሐፍ ቅዱስ። በእምነት እንደምትወለድ ይነግርሃል አይደል?
በጥምቀትም እና በእምነትም እንደምንወለድ ይነግረናል። እሺ በእምነት የምትወለድበትን የሚነግረው የመጽሐፍ ቅዱስ ክፍል በእምነት የምንወለድበት እሺ፣ ለምሳሌ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለምሳሌ ይነግረናል። በእምነት ስለመወለድ አይደል? ለምሳሌ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ይነግረናል። ለምሳሌ እሺ ቴንክ ዩ። ወደ ገዛ ወገኑ መጣ፣ የገዛ ወገኑ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ የሚል ቃል አይደል ይለናል። ለምሳሌ መጽሐፍ ቅዱስ ይለናል እንደዛ። ስለዚህ የእግዚአብሔር ልጅነትን አንተ በምንድን ነው ያገኘው ማለት ነው እኮ እያልኩ ያሉት በእምነት እንደሚገኝ መጽሐፍ ቅዱስ ይነግረናል። በጥምቀትም እንደሚገኝ በየትኛው ልጅነትን ያገኘው በየትኛው ነው እየነገርኩ እኮ ነው ኤርምዬ እኮ በዮሐንስ 1 እንዴ እያወራን እኮ ነው ብራዘር። በዮሐንስ 1:12 ላይ ባለው ቃል መሰረት ነው ልጅነትን ያገኘው ወይስ በምንድን ነው ብሎ የሚለውን በጥምቀት ማለት ነው። ይኸው ዮሐንስ 1:12 ጻፍኩልህ። ኦኬ አንተ ልጅነትን መወለድን ያገኘው በእምነት ነው ወይስ በጥምቀት ነው? እምነቱ እኮ ወደ ጸጋው እኮ ነው የሚወስድ ኤርሚ። ለምሳሌ አንድ ሰው ሳያምን ሊጠመቅ አይችልም አይደለም? ኧረ በደንብ ነው የሚችለው። እናንተ ሳታምኑ የተጠመቃችሁ ስንት፣ አንተ ራሱ ይኸው ሳታምን የተጠመቀው። አያ በቃ ይሄን ነው አለ። እሺ እኔም ደግሞ ጠይቃለሁ አይደለ? ኧረ በደንብ እኔ በደንብ ደስ እያለኝ። ኦኬ እሺ በጥምቀት ስለመወለድስ የሚናገር የመጽሐፍ ቅዱስ ክፍል አለ? የዮሐንስ ወንጌል ምዕራፍ ታውቁ የለ እንደ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ለምሳሌ ዮሐንስ 3:5 የኒድ የእግዚአብሔር ልጅነትን ያገኘው በጥምቀት ነው ወይስ በእምነት? በዮሐንስ 1:12 መሰረት ነው ልጅነትን ያገኘው ወይስ በዮሐንስ 3:5 መሰረት ነው ልጅነትን ያገኘው? ባጭሩ በጥምቀት ነው ወይስ በእምነት ነው ልጅነትን ያገኘው? በእምነት በኩል በጥምቀት ነው ያገኘው። እግዚአብሔርን በማመን በጸጋው በኩል ልጅነትን ነው። እግዚአብሔርን በማመን በጸጋው በኩል ልጅነትን አግኝቻለሁ። በጸጋው ደግሞ ሌላ መጣ ደግሞ ማለት ነው። እዛ አላልኩም። ጥምቀት ጸጋው ነው እየነገርኩን ኤርሚያስ እንዳትጽፈው። ጥምቀት ምንድን ነው? ጸጋ ነው ያልከኝ? ጥምቀት ጸጋ ነው ያልከኝ ወንድማችን? ስልክ ገብቶበት መሰለኝ። እሺ ይቅርታ፣ ስልክ ገብቶብን፣ ችግር የለውም። ኦኬ ጥምቀት ጸጋ ነው ያልከኝ? ከጸጋዎች ውስጥ አንዱ ነው። ኦኬ ጥምቀት ጸጋ ነው የትኛው የመጽሐፍ ቅዱስ ክፍል ላይ ነው ጥምቀት ጸጋ ነው ብሎ የሚል ያለ? እሺ ለምሳሌ የኤፌሶን መልእክት ምዕራፍ 2 ቁጥር 8 ላይ ምን ይላል? ጸጋው በእምነት አድኗቸዋል ይላል አይደለ? ኤፌሶን ለምሳሌ እንዳትጽፈው አይደለም፣ ልመራህ ነው ኤርሚ። ኦኬ ልመራህ ነው። እኔ ያልኩት ጥምቀት ጸጋ ነው ብሎ የሚለው ነው ያልኩ እኮ። ልነግርህ ነው ኤርሚ አንዴ። ኦኬ የኤፌሶን መልእክት ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል ካለ በኋላ ምን ይላል ከታች? ይህም የእግዚአብሔር ስጦታ እንጂ የእናንተ ስራ አይደለም ይለናል አይደለ? ድጋሚ ደግሞ ቅዱስ ጳውሎስ በቲቶ መልእክቱ ምዕራፍ 3 ቁጥር 5 ላይ ወይት እሱ ጋር ትሄዳለህ እኮ። ጥምቀት ጸጋ ነው ብለኸኛል አይደል ቅድም? አዎ ኦኬ ጥምቀት ጸጋ ነው ብሎ የሚለውን የመጽሐፍ ቅዱስ ክፍልን አሳየኝ ነው ያልኩት እኮ። ኤፌሶን 2:8 እየነገርኩ ነው። ኤፌሶን 2:8 ላይ ጸጋው ወይ እንደማመጥ እንደቅድሙ እኔ ስለምጽፍ ነው ግራ ብታጋደኝ። ለምን እኔ እንድንታመን ህዝቡ ሁሉ የምናገረውንም አንተ የምትናገረውንም እየጻፍን ነው የምጠይቀንም እየጻፍኩ አይደለም። እሺ የምጽፍም ከሆነ ለእኔ ችግር የለውም፣ ግን እኔንም አጣጠኛ ጥምቀት ጸጋ ነው ብሎ ብለኸኛል እኮ። አንዴ ኤርሚዬ ልመልስልህ ነው። ኦኬ ጋድ እሺ አንዴ ኤፌሶን 2:8ን ሰርዘው። እኔ ለመልስ አይደለም የጥምቀት ጸጋ መጽሐፍ ቅዱስ ላስረዳ አይደለም ኤፌሶን የጠቀስኩት። እሺ ያው ኤክስ አድርጌዋለሁ።
የኤፌሶን 2:8 ምንድን ነው የሚለው? ጸጋሽ አንብብልኝ ባይብል ስላልያዝኩኝ። ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም ከስራ አይደለም ነው የሚለው ብለዋል። ችግር የለም። ከዛ በኋላ ይህንን ጸጋ የምናገኝበት ደግሞ ቅዱስ ጳውሎስ ድጋሚ በቲቶ መልእክቱ ምዕራፍ 3 ቁጥር 5 ላይ ለምሳሌ ይነግረናል። እስቲ እሱን አንድ ያውጣና አንብብልኝ። ከዛ ጥምቀት ጸጋ እንደሆነ ከእኛ ስራ እንዳልሆነ ይነግረናል። ኦኬ ቲቶ 3:5 ኦኬ በጸጋ ጥምቀት ጸጋ ነው የሚለው ጥምቀት እንደሆነ ይነግረናል። ጥምቀት ጸጋ ነው የሚለው አይደል? ቲቶ 3:5 ላይ እኔ ጥያቄን አልረሳውም፣ ልብ በል 3:5 ላይ የምታሳየኝ ልታሳየኝ ሄድከው ጥምቀት ጸጋ ነው ብለህ ስላልከኝ ነው። ያው አነባዋለሁ። እንደ ምሕረቱ መጠን ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። የእኔ ጥያቄ ምንድን ነው? ጥምቀት ጸጋ ነው ያልከኝ፣ ለዚህ መልስ ስጠኝ ነው ያልከው። ቲቶ 3:5 ይኸው አነበብኩልህ። ኤፌሶን 2:8 ሰርዘው አልከኝ፣ ሰረዝኩ። የእኔ ጥያቄ ጥምቀት ጸጋ ነው ብለኛል። ጥምቀት ጸጋ ነው ብሎ ያለ ሐዋርያት የቱ ጋ ነው የተናገሩት ነው ብዬ አልኩት። ስለዚህ የመለስክልኝ መልስ 3:5 ነው። የማይገናኝ ነገር ማለት ነው። ጥምቀት ጸጋ ነው ብሎ የሚል የለም እዚህ ጋር ቃል በቀይ አንብበው እስኪ። ህዝቡ እኮ እያየሁ የለም። ይኸው አንብበው እያለ ያለው ገብቶሃል የሚለውን ልንገርሽ። እኔ ላንብብ ይላል። አንድ የሚያስጨርሰኛል ከማንበቤ በፊት እኔ ሚዩት ያደረኩ እንደዚህ እንዳታረግ እሺ። ድጋሚ እንደዚህ እንዳታረግ። አንብቤዋለሁ አላነበብኩትም? ይቅርታ ስል እሺ። አንብቤዋለሁ አላነበብኩትም? ኤርሚ የሚለውን አንብብ። እኔ ቃል በቃል አንብብ። እኔ ጠየቅኩህ መልስልኝ። አንብቤዋለሁ ወይስ አላነበብኩትም? ማይኩን ክፈተውና መልስ። ተውት፣ ሚዩት አታርጉት። ክፈተው ወንድማችን። ኧረ ሚዩት አታርጉኝ እንጂ አታድርጉት ወገኖች። እኔ አንብቤዋለሁ አላነበብኩትም? ወንድሜ አንብበዋል። ቴንኪዩ። ባነበብኩት ውስጥ ጥምቀት ጸጋ ነው ብሎ የሚል ቃል አለ ወይ ብዬ ነው ያልኩህ። አንተ ድጋሚ አንብበውና ጥምቀት ጸጋ ነው ብሎ የሚለውን ቃል እዚህ ጋር ክሌም ስላደረግ እዚህ ክፍል ላይ አሳየኝ። ጥምቀት ጸጋ ነው ብሎ የሚል ላውራ? አዎ ትችላለህ እኮ። እሺ ሚዩት አታርጉኝ እኮ አሳቀቃችሁ። አታድርጉት ወገኖች ፕሊዝ አታድርጉት። እሺ ኤርሚ አመሰግናለሁ። እኔ እያልኩ ያለሁት አሁን ለምሳሌ ጸጋ ከኛ ስራ እንዳልሆነ የእግዚአብሔር ስጦታ እንደሆነ የኔ ጥያቄ አይደለም ብራዘር። የኔ ጥያቄ ጥምቀት ጸጋ ነው ብለኸኝ ቅድም ክሌም አድርገሃልና ጥምቀት ጸጋ መሆኑን የሚናገሩ የአዲስ ኪዳን ሐዋርያት የጻፉትን ክፍል አሳየን ያልኩ እኮ ኤርሚ። እየመለስኩኝ እኮ ነው። አንዴ ይቅርታ፣ አንዴ እየመለስኩኝ ይቅርታ። አሁን እየመለስኩኝ የኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል ካለ በኋላ ይህም የእናንተ ስራ አይደለም የእግዚአብሔር ስጦታ እንጂ ካለ በኋላ ድጋሚ ቅዱስ ጳውሎስ በዚህ ጋር ምን አለን? እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ አዳነን እንጂ እኛ ስላደረግነው ስለ ጽድቅ አይደለም ማለት። ይህ ማለት እግዚአብሔር የሰጠን ምንድነው? ጸጋው ነው አይደል? እግዚአብሔር አዎ ለኛ የሰጠን ጸጋውን ነው። የሰጠን ጸጋውን ሰጠን አይደል? በጸጋው እኛ በአቅማችን መነሳት አልቻልንም። ልክ ጸጋውን አድምጠኝ። ጸጋውን እንደሰጠን ጥምቀትን ሰጠን ብሎ የሚለውን ክፍል አምጣ። ማለት ጥምቀት ልክ እንደ ጸጋ ተሰጥቶናል እያልከ ነው። ጥምቀትንም ሰጠን ብሎ የሚለውን አምጣ። ጥምቀትን እየነገረ አድምጠኝ። ጸጋ እንደተሰጠን ልብ በልና ስማኝ። ጸጋ እንደተሰጠን ጥምቀት ተሰጥቶናል ብለህ ካልክ ጸጋ ማለት ምንድን ነው? ፍሪ ጊፍት ነው አይደል? ነፃ ስጦታ፣ የእግዚአብሔር ስጦታ። የእግዚአብሔር ስጦታ አይደል? ጥምቀት የእግዚአብሔር ስጦታ ነው ብሎ የሚል ልክ እንደ ጸጋው የእግዚአብሔር ስጦታ ነው ብሎ የሚል አምጣ። እሺ ቆይ ቅድም ራሳችሁ ስታነቡት 3:27 የለም ብራዘር፣ አላደክምም። የለም ለምን መሰለህ? ይሄን ቃል ድጋሚ አትጠቀም። ለአንተ በቅነት ስለምታወራ ድጋሚ እንዳትጠቀም እሺ። እዚህ ጋር ጥምቀት ጸጋው ነው ብለህ አልክ። መጽሐፍ እንደዛ አይልም። ጥምቀት ጸጋ ነው ብሎ የሚል የለም። ጥምቀት ትእዛዝ ነው፣ ጌታ ያዘዘን ትእዛዝ ነው። ጸጋ ግን ፍሪ ጊፍት ነው፣ ነፃ ስጦታ ማለት ነው፣ ከጌታ የተሰጠ ነው። ኦኬ፣ ይህ ጸጋው አንተን ያዳንህ በምንድን ነው? ድነህ ከሆነ ማለት ነው። ገና አልዳንክም። በእርግጥ ያዳንህ ጸጋው በጥምቀት በኩል ሳይሆን በምን በኩል ነው ያዳንህ? በእምነት ነው ያዳንህ።
ኤፌሶን 2:8 ላይ የሚናገረው እሱን ነው። ጸጋው በእምነት አድኗችኋል። አለቀ። ጸጋው በጥምቀት አድኗችኋል አይልም። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ እንጂ ከስራ አይደለም ይላል ቲቶ ላይ ደግሞ ማለት ነው። አያው እንዴት እንደሚናበብ ልድገመው። ልብ በልና ስማ። ሪካርድ አድርግ። ልብ በል። ቆይ ነው ከገባህ፣ ቆይ ብራዘር፣ ታወራለህ እኮ ሀሳባችን ከዚህ በኋላ አንድ ይሆናል ልልህ ፈልጌ ነው። ኖ ምን አንድማ ስላይደለ ነው እኮ እኔ አንድ ለማድረግ እዚህ እየጻፍኩ ማወራው። ኤፌሶን 2:8 ምን አልከኝ? ጥምቀት በምንድን ነው የዳንከው አልኩ። በእምነት ስለመወለድ ያወራል አልከኝ። በምንድን ነው አንተ የእግዚአብሔር ልጅ ሆንከው? እዚህ ጋር አለ ይታያል። 2 ጊዜ ተወለድኩ ብለህ ስላልከኝ በእምነት የእግዚአብሔር ልጅ ሆኛለሁ ተወልጃለሁ አልከኝ። አንድ ሁለተኛ ደግሞ በዳግም ልደት የሥላሴ ልጅነትን ደግሞ አግኝቻለሁ አልከኝ። 2 ከእግዚአብሔር ሁለቴ ነው ወይ ተወለድኩ ብዬ ስልህ አይደለም አልከኝ። ለይልኝ፣ በመጠመቅ ነው ወይስ በማመን ነው የእግዚአብሔር ልጅነትን ያገኘው ብዬ ስልህ እሱን ለማጥራት ወደዚህ መጣንና በእምነት ነው አልከኝ። በእምነት የእግዚአብሔር ልጅ የሚሆነው የት ነው ብዬ ስልህ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 አልከኝ። ራይት፣ ልክ ነህ። ኦኬ። ከዛስ ደግሞ በጥምቀትስ ነው ወይ የተወለድከው ብዬ ስልህ አዎ አልከኝ። የት ብዬ ስልህ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 አልክ። ይሄ ገና የምናወራበት ነው። ይሄ ስለ ጥምቀት የሚያወራ ክፍል ስላይደለ ማለት ነው። ኦኬ። አሁን በእምነትና በጥምቀት ነው ብሎ የሚለውን እያወራህ እያለ በጥምቀት ብሎ የሚለውን ጥምቀት ጸጋ ነው ስትለኝ ቆምኩኝና የቱ ጋ ነው ጥምቀት ጸጋ ነው የሚለው ብዬ ስለ ኤፌሶን 2:8 ስታወራ ጻፍኩተኝ። እዛ ክፍል ላይ ጸጋው በእምነት አድኗችኋል እንጂ የእግዚአብሔር ስጦታ ነው እንጂ ከስራ አይደለም ይላል። ጸጋው በምንድን ነው ያዳነህ ይላል? በእምነት ነው። ኦኬ። ጸጋው በእምነት ሲያድንህ ዳግም ተወልደሃል ማለት ነው። የእግዚአብሔር ልጅ ሆነሃል። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ ስለተጻፈ ማለት ነው። እሺ ና ተመለሰ ብራዘር። ኦኬ። ስለዚህ እንደዚህ ነው ወንድሞቼ 1700 ዓመት የተገነባ ክርስትና እንደዚህ ነው። እንዲህ አይነት ትውልድ ነው ወንድሞቼ። እንዲህ አይነት ነገር ነው የተዘራው። 1700 ዓመት ኦኬ። የ1700 ዓመት ያላቸው እድሜ ያላቸው የሃይማኖታቸው እድሜ ማለት ነው ሲጠየቁ በምን እንደተወለዱ እንኳን አያውቁ። መጠመቅህን ታውቅ ነበር? አላስታውስም፣ አላውቅም። መዳንህን ታስታውስ ነበር? አላውቅም፣ አላስታውስም። መጠመቅህና መዳንህን በምን አወቅህ? የክርስቲያን ልጅ ነኝ። የክርስቲያን ልጅ በመሆንህ እኔ ዳንከው። ቤተሰቤ አመኑ፣ በቤተሰቤ እምነት እኔ ዳንኩ። ምን ማለት ነው? በቤተሰብ እምነት ዳንኩ ማለት ቤተሰቦች አመኑ፣ ጥምቀቱን አንተ ወሰድከው። አይ ለምን ያልሆነ ጥያቄ ትጠይቀኛለህ? በቃ ልቶ ጥያቄ በእምነት ነው የተወለድከው? አዎ። መረጃ ዮሐንስ 1:12 ከእግዚአብሔር ልጅነትን ያገኘው በእምነት በኩል ነው ማለት ነው። በጥምቀትስ በኩል ነው የተወለድከው? አዎ። መረጃ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 የ40 ቀን ነው የ80 ቀን ጥምቀት መሆኑ ነው። ስንቴ ነው የተወለድከው? 2 በዮሐንስም 3:5 መሰረት ሲጠመቅም ተወልዷል ይሄ ልጅ። በዮሐንስ 1:12 ላይ ሲያምንም ተወልዷል 2 ጊዜ ማለት ነው። እዚህም 2 ጊዜ ነው የተወለደው። ሲያምን ተወልዷል፣ ሲጠመቅም ተወልዷል። እዚህ ጋር ጥቅስ አልተጠቀሰም ግን እንመን። እዚህ በጥቅስ ደግሞ ተደግፎ ሲያምንም ተወልዷል፣ ሲጠመቅም ተወልዷል። ስንቴ? 2 ከጌታ 2 ጊዜ ተወልዷል። አንድ በውሃ አንድ በእምነት። እሺ በውሃም በእምነትም መወለድህን ታምነዋለህ?
አላስታውሰውም፣ አላውቀውም። እናትና አባቱን ራሱን ጠይቃቸው። የዚህን ወንድም በቤተሰብ እምነት ያለው የራሱስ ቤተሰብ መወለዳቸውንና መዳናቸውን ያውቃሉ? አያውቁ። እነሱም በቤተሰቦቻቸው እምነት ነው። በአያቱ አያትየውና አቁምና እንጠይቅ። እሺ እናንተስ መወለዳችሁና መዳናችሁን ታውቃላችሁ? አያውቁ፣ አያውቁምም፣ አያምኑምም። ለምን? በቅድመ አያቱ እምነት። እንዲህ እያለ እንደ አፋር ግመል እየተቀጣጠለ እየሄደ መጨረሻ ወንድማችን የት ነው የሚያርፈው ማለት ነው? በዚህ መንገድ ከሄደ ሲኦል። ያ እሺ፣ ኔትወርክ መሰለኝ አስወጣ። ኦኬ ኦኬ። ሄሎ፣ አቤት አቤት። ይቅርታ፣ ኧረ ኔትወርክ ነው እና ውጭ ወጣሁ። እኔም ገምቻለሁ ኔትወርክ ነው ያስወጣል። ይቅርታ፣ በጣም ችግር የለውም። ከሰንዳፋ ሆኜ ነው እንደዚህ አዛ ያደረገኝ። ችግር የለም፣ እረዳሃለሁ። ሰንዳፋ እንደውም ጥሩ ሰርቶልሃል። ኧረ ውጭ ወጥቼ ብቻ ይቅርታ። እሺ ካጠፋው ችግር የለውም። እሺ ምን ላይ ነበር? እየጠየቀኝ ነበረ። ብቻ በቃ ይህንን ነው መለስክልኝ። ጥምቀት ጸጋው በእምነት ነው እንጂ አዳነህ በጥምቀት በኩል አላዳነህም። ይህንን እንኳን ይህን በደንብ ተረዳ ብራዘር። እዚህም ጋር የተናገረው ቲቶስ 3:8 ኤፌሶን 2:8 የተናገረው ሁለቱንም ቅዱስ ጳውሎስ ነው። ሁለቱም የሚናበብ ነው። ኦኬ ኤፌሶን 2:8 እና ቲቶ 3:5ን ድጋሚ ላንብብልህ ምን እንደሚል። ኦኬ ቲቶ 3:5 እንደ ምሕረቱ መጠን ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። ከዛስ ከፍ ብዬ ለምን አላነበልህም? እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበርን። የኃላፊ ጊዜ ነው። ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ ለአዲስ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ያም መንፈስ በምን ጸድቀን ይላል? በጸጋው ፔሬድ። ጸጋው የጸደቅከውም የዳንከውም ድነ ከሆነ የጸደቅከውም ጸድቀ ከሆነ በጸጋው ነው። ኦኬ ጸጋው በምንድን ነው የሚያድነው? በምንድን ነው የሚያጸድቀው? በእምነት ኖት በጥምቀት። ጸጋው ልብ በል የእግዚአብሔር ጸጋ የሚያድነውም የሚያጸድቀውም በእምነት ነው። ከበበት የማን ጸጋ? የእግዚአብሔር ጸጋ። ሰውን የሚያድነውም ሰውን የሚያጸድቀውም በእምነት ነው። ይኸው ያም መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። ኦኬ ይላል ማለት ነው። ስለዚህ ሰው የሚጸድቀው በምንድን ነው? በጸጋው ነው። ኤፌሶን መልክ መጽሐፍ ምዕራፍ 2 ቁጥር 5 ላይ አንተ የሰጠኸኝ ኤፌሶን 2:5 ላይ ማነው? ኤፌሶን 2:8 ላይ አንተ የሰጠህን ቅድም። ኦኬ ጸጋው በእምነት አድኗችኋል። ያው አሁን እዚህ ጋር እነዚህን ሁለት ጥቅሶች እንጠቅሳለን። ቲቶ 3:5 ላይ ጸጋው በጸጋው ጸድቀን
ጸድቀን ይላል ቲቶ 3:5 ላይ ማለት ነው። ኦኬ ኤፌሶን 2:8 ላይ በእምነት አድኗችኋል። ኦኬ አሁን እዚህ ጋር የምንወስደው ምንድን ነው? ከሁለቱም ጥቅስ ላይ ልብ በል። ጸጋው በጸጋው መጽደቅን፣ በጸጋው መዳንን። በጸጋውም የዳንነው በጸጋውም የጸደቅነው በምን በኩል ነው? በእምነት ነው። መንፈስ ቅዱስ ስምህ ለዘላለም ይባረክ። በቃ ከዚህ ውጪ መንገድ የለም። ልብ በል ኤፌሶን 2:8 ላይ ጸጋው ብሎ ይጠራል። አድኗችኋል ይለናል ጸጋው። ቲቶ 3:5 ላይ በጸጋው ጸድቃችኋል ወይ ደግሞ ጸደቅን ይላል። የምትጸድቀው በጸጋው ነው፣ የምትድነውም በጸጋው ነው። ጸጋውን ደግሞ የምትቀበለው በእምነት በኩል ነው፣ ኖት በጥምቀት። ሁለቱንም የሚዘውራቸው በእግዚአብሔር ፊት ለመጽደቅም ከፈለክ ለመዳንም ከፈለክ በጸጋው ማመን አለብህ፣ በጸጋው መደገፍ አለብህ። እምነትህን በጸጋው ላይ ስታደርግ ትጸድቃለህ፣ በጸጋው ላይ ስታምን ትድናለህ። ኦኬ ወይ ደግሞ እንደዚህ ልጻፈው፣ ባይ እንደዚህ ልጻፈውና አሰራለሁ። ጥያቄ ያለኝ እንደዚህ ላድርግልህ። ኦኬ ኦኬ ልብ በል። በጸጋው እዚህ ጋር ማን ነው ስምህ ብራዘር? ስምህ ማን ነው? የኔ ፈቃድ ትክክለኛ ስሜን ነው? አዎ ፈቃድ ኢሳያስ። ኧረ ችግር የለም ኢሳያስ። ኦኬ ያው እዚህ ኤርሚያስ እና ኢሳያስ የሚባሉ ሁለት እግር ያላቸው በእግዚአብሔር መልክና ምሳሌ የተፈጠሩ አሉ። ይሄ የእግዚአብሔር ጸጋ ነው። ኦኬ ኤርሚያስ እና ኢሳያስ የሚገርም ነው ደግሞ እኮ ሁለቱም የብሉይ ኪዳን ነቢያት ኢሳያስ እና ኤርሚያስ። ኦኬ በዚህ በእግዚአብሔር ጸጋ መዳን ፈለጉ፣ በዚህ በእግዚአብሔር ጸጋ መጽደቅ ፈለጉ። ቅዱስ ቃሉ ብሎ የሚለው በጸጋው ለመጽደቅ ቲቶ 3:5 ላይ እናም በጸጋው ለመዳን ኤፌሶን 2:8 ላይ ያለውን እንዴት አድርገው ያገኙት? በምን በኩል ይሄ ለነሱ ሊሆንላቸው ይችላል? እዚህ ጋር ላሉ ሁለት ጎረምሶች ማለት ነው። ሽማግሌም በሏቸው ጎረምሶችም በሉ። እንዴት ለነሱ ሊሆን ይችላል ከተባለ እነዚህ ቀጥታ እግዚአብሔር በሰጠው በጸጋው ማመን አለባቸው፣ ሲያምኑ ይጸድቃሉ። በጸጋው ማመን አለባቸው፣ ይጸድቃሉ። ማነው ይድናሉ። በጸጋው ሲያምኑ ይጸድቃሉ፣ በጸጋው ሲያምኑ ይድናሉ። ኦኬ ስለዚህ በእነዚህና በእግዚአብሔር መካከል በኤርሚያስና በኢሳያስ በእግዚአብሔር መካከል ሊያድናቸው የሚችለው ምንድን ነው ከተባለ እዚህ በትልቁ ጽፈዋለሁ። ብቻ ነው ያለው። ኢሳያስ አቤት፣ ኤርሚያስ አቤት፣
መዳን ትፈልጋላችሁ? አዎ ከሆነ መልሳችን የምትድኑበት የእግዚአብሔር ጸጋ ተገልጧል። መጽደቅ ትፈልጋላችሁ? አዎ የምትጸድቁበት የእግዚአብሔር ጸጋ ተገልጧል። ልጨምር፣ ሮሜ 3:21 መጽደቅ ትፈልጋላችሁ? መዳን ትፈልጋላችሁ? አዎ ኦኬ፣ ተያያዘን እንሄዳለን ጳውሎስ ጋር። ይሄንንም ጳውሎስ ነው የጻፈው። አሁን እንሄዳለን ጳውሎስ ጋር። ጳውሎስ አይለቀንም፣ ጥግ ሳያዝዝ አይለቀንም። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ምትጸድቅበት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ ነው። ምን እምነት ለሚያምኑ ሁሉ የሆነ ነው። ይሄ እግዚአብሔር ጽድቅ። አዎ ይሄ እግዚአብሔር ጽድቅ በምን በኩል የሚገኘው? በእምነት። አቤት ጌታ፣ አቤት ጌታ። እሺ ይሄስ የእግዚአብሔር ማዳን በእምነት እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። በምን? በኢየሱስ ክርስቶስ በማመን የሚገኘው። በማመን ነው የሚገኘው። በማመን ነው የሚገኘው። ያለ እምነት አታገኘውም። ያለ እምነት አትጸድቅም። ያለ እምነት አትድንም። ያለ እምነት አትተርፍም። በማመን የሚገኘው የቱ? የእግዚአብሔር ማዳን የሆነው የእግዚአብሔርን ጽድቅና የእግዚአብሔርን ማዳን የምታገኘው በማመን የሚገኘው። ስለዚህ በእነዚህ ሁለት ሰዎችና በኤርምያስና በኢሳያስ እዚህ ባለነው እና በእግዚአብሔር መካከል እንዴት እንዳን ጌታ ወይ እንዴት ምን እንዳድርገልን ምንድን ነው የምናደርገው ብለን ብንለው በሰጠኋችሁ በላኩት በጸጋው እመኑ፣ በልጁ በኢየሱስ ክርስቶስ እመኑ። ይሄ ጸጋ በኢየሱስ ለሚያምን ብቻ ነው የሚሆነው። በኢየሱስ ክርስቶስ በማመን የሚገኝ እግዚአብሔር ጽድቅ ነው። በሌላ አይገኝም ማለት ነው። በክርስትና ዓለም ውስጥ ሰው የእግዚአብሔርን ማዳንና የእግዚአብሔርን ጽድቅ ለማግኘት ጸጋው ለሱ እንዲሆንለት ምን ማለት አለበት ማለት ነው? በኢየሱስ ክርስቶስ ማመን አለበት። በኢየሱስ ክርስቶስ በማመን የሚገኘው በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ የእግዚአብሔር ማዳን ማለት ነው። እሺ ይሄንን እናውጣው እስኪ፣ እምነትን እናውጣው። እነዚህ የሚሯሯጡ ሁለት ጢማም ወንዶች፣ ይሄ እምነት የሚባለው ከዚህ ጋር ከወጣ ይህ የእግዚአብሔር ጸጋ በጸጋው ስለመጽደቅና በጸጋው ስለመዳን የሚናገረውን ያገኙታል? አያገኙትም። እምነት ከሌለ መካከል ላይ ትልቅ ገደል አለ ማለት ነው። ሰው በእግዚአብሔር ሲያምን ብቻ ነው። እግዚአብሔር በላከው በልጁ በኢየሱስ ክርስቶስ ሲያምን ይጸድቃል። እግዚአብሔር በላከው በልጁ በኢየሱስ ክርስቶስ ሲያምን ይድናል። ምን አልክ ኤርምያስ? ሰው እግዚአብሔር በላከው በልጁ በኢየሱስ ክርስቶስ ሲያምን ይጸድቃል። እግዚአብሔር በላከው በኢየሱስ ክርስቶስ ሲያምን ይድናል። በቃ 4 ነጥብ ሰማይ የዘጋው እውነት ነው የምነግራችሁ። ይኸው ልዩነት የለምና ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ካለ በኋላ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ዋት በጸጋው መጽደቅ፣ በጸጋው መዳን፣
በጸጋው መጽደቅ። ይህ ጸጋ እንዴት ይሆንልን? በእምነት በኩል ነው። በእምነት በኩል ማንም በማመን በኢየሱስ ክርስቶስ በማመን ነው የሚገኘው። ወንድሞቼ እንዴት ብሎ ይንገረን ጌታ መንፈስ ቅዱስ? እንዴት ብሎ ይንገረን? ወንድሞች እናቶች፣ እንዴት ብሎ ይንገረን? ትላላጣላችሁ ወንድሞች እናቶች፣ የዘመናችሁን ቁጥር ትጨርሳላችሁ። የወጣትነት ዘመናችሁን ትጨርሳላችሁ። እግዚአብሔር የሰጣችሁን የምሕረት ዘመን ትጨርሳላችሁ። ይሄ የእግዚአብሔር ጽድቅና የእግዚአብሔር ማዳን ለሚያምኑ ሁሉ የሆነ ነው። ያው እዚህ ጋር ይታያችኋል ምን እንደሚል፣ እርሱም ለሚያምኑ ሁሉ የሆነ ነው። ለማያምኑስ አይሆንም። ይሄ የእግዚአብሔር ጽድቅ የእግዚአብሔር ማዳን ለሚያምኑ ሁሉ ነው የሚሆነው። ለማያምኑስ አይሆንም። ሳያምኑ ለሚጠመቁስ አይሆንም። መጠመቃቸውንም ለማያውቁ አይሆንም። ሳያምኑም መጠመቃቸውንም ለሚያውቁ አይሆንም። በእግዚአብሔር ዓለም ውስጥ ጥምቀት ነምበር ዋን አይደለም። ብራዘር አይደለም ነው ያልኩት። ልብ በሉ። በእግዚአብሔር ዓለም ውስጥ ጥምቀት ነምበር ዋን አይደለም፣ ቁጥር አንድ አይደለም። በእግዚአብሔር ዓለም ውስጥ ለአባቶችም የተመሰከረላቸው ምንድን ነው ብላችሁ ካላችሁ ወንድሞች እናቶች፣ ያለ እምነት እግዚአብሔርን ደስ ለማሰኘት አይቻልምና። ያው ኦኬ፣ ያለ እምነት እግዚአብሔርን ደስ ማሰኘት ምን አይችልም፣ አይሆንም። ለአባቶች የተመሰከረላቸው እንደዚህ ነበር። ዕብራውያን 11 ላይ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎችም የተመሰከረላቸው በዚህ ነውና። በቃ ሽማግሌዎች የተባሉትን እዚህ በሙሉ ይዘረዝርልሃል። አቤል፣ ሄኖክ። ስለ አቤል ሲናገር ከምን ጋር አገናኝቶ እንደተናገረ ይሆን? አቤል ከቃየል ይልቅ መስዋዕትን የሚበልጥ መስዋዕትን ለእግዚአብሔር በእምነት እምነት ይታያል። እምነት ስለ አቤል በእምነት አቀረበ። ሄኖክ ሞትን እንዳይ በእምነት ተወሰደ። እምነት አባቶች ሽማግሌዎች ካለ በኋላ ያለ እምነት እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ ይሰጥ ዘንድ እንዲሰጥ ያምን ዘንድ ያስፈልገዋል ይላል። እምነት ኢምፖርታንት ነገር ነው። አቤልና ቃየል በእምነት እሺ። ኖህ ገና ስለሚታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት ሶስተኛ ጊዜ ለኖህ እምነት። አቤት አብርሃም የተባለው ርስት አድርጎ የሚቀበለውን ስፍራ ለመውጣት በእምነት 4 አቤል፣ ሄኖክ ኖህ፣ አብርሃም ተደረደሩ። ለዚህ ገባና ያቸው እምነት ነው በሁሉ። አብርሃምን በእምነት ለእንግዶች እንደሚሆን በእምነት መሰረት ያላት ከተማ ሲጠብቅ በእምነት ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ ካለፈ በኋላ ዘርን ለመፀነስ በእምነት ሳራ በእምነት ኦኬ። እነዚህ ሁሉ የተሰጣቸውን ቃል አምነው ሞቱ። እንደዚህ የሚሉትን የሚሆነው ያወጡበት ሀገር ካል በኋላ ይናፍቃሉና አብርሃም በተፈተነበት ጊዜ በእምነት ማንን? ይስሐቅን አቀረበ። ለአባቶች የተመሰከረው በምንድን ነው? አለቅ በእግዚአብሔር ዓለም ውስጥ በዚህም
በእምነት በኩል ካልተገናኘህ በቃ ወድቀሃል፣ ለዘላለም ጠፍተሃል፣ ጠፍተሻል። የእግዚአብሔርን ዓለም እግዚአብሔርን ራሱ የምትገናኘው በምንድነው? በእምነት በኩል ነው። እምነትን ቀዳሚ ያላደረገ ጥምቀት የውሃ መንቦጫረቅ ይባላል። ከዚህ በፊትም ተናግሬዋለሁ፣ ጥሩ አድርጌ እናገራለሁ። የውሃ ምን መንቦጫረቅ የሚመጥነው ቃል ህፃናት መንቦጫረቅ ስለሚወዱ በቃ በሳፋ ላይ በገንዳ ላይ አድርገህ ታንቦጫርቃለህ ማለት ነው። ምንን ቀዳሚ ያላደረገ? እምነትን ቀዳሚ ያላደረገ ጥምቀት በእግዚአብሔር ዓለም ውስጥ ምንም ስጦታም ስጥ፣ መባንም አቅርብ፣ መስዋዕትንም አቅርብ፣ እንደ አቤልና እንደ ቃይል ምንም ይዘና እምነት ከሌለበት በዜሮ ይባዛላል። ይሄው ይዤ መጥቻለሁ ኤክስ፣ ይሄው ይዤ መጥቻለሁ ኤክስ፣ ይሄው ይዤ መጥቻለሁ ኤክስ። እምነት የለበትም። ይሄው ይዤ መጥቻለሁ ኤክስ፣ ይሄው ይዤ መጥቻለሁ ኤክስ። ኤክስ ነው የሚያደርግብን። እግዚአብሔር በምን ደስ ይለዋል? ወንድሞች እናቶች፣ this is ክርስትና። ክርስትና ይሄ ነው። ስለዚህ የእግዚአብሔር ጸጋ እንዲያድንህ ከፈለክ ጸጋውን እመነው፣ ያድንሃል። በጸጋው እመን ትጸድቃለህ፣ በጸጋው እመን ትድናለህ። መጽሐፍ የሚናገር ይሄን ነው። በጸጋው እመኑ ትድናላችሁ፣ በጸጋው እመኑ ትጸድቃላችሁ። ጸጋው ለአንተ እንዲቆጠርልህ ቀብቶ በላከው በልጁ በኢየሱስ ክርስቶስ እመን። ለምንድን ነው ይሄ እግዚአብሔር ጸጋ ለአንተ እንዲቆጠርልህ ከፈለክ ቀጥታ እግዚአብሔር አብ ቀብቶ በላከው በልጁ በኢየሱስ ክርስቶስ እመን። ለምን ኢየሱስ ክርስቶስ ላይ ተወስደናለህ እኛ እኮ ምናምን ብለህ ብትል ቀጥታ የእግዚአብሔር ቃል እንደው የሚናገር የቅድሞ ዕብራውያን ነው ሮሜ መልእክት ላይ የተናገረው ማለት ነው። ሮሜ 3 ላይ የተናገረ ይኸው። ኦኬ፣ ይህ የእግዚአብሔር ጸጋ እርሱም ለሚያምኑ ሁሉ የሆነ ነው። ይሄ እግዚአብሔር ጸጋው የሚያጸድቅህ፣ የእግዚአብሔር ጸጋው የሚያድንህ ለሚያምኑ ሁሉ ነው። የሚያጸድቃቸው ለሚያምኑ ሁሉ ያድናቸዋል፣ ለሚያምኑ ሁሉ ያጸድቃቸዋል። ማንን በማመን ብለን ስንል በኢየሱስ ክርስቶስ በማመን የሚገኝ ነው አለ። አለቀ። ተራራ መቧጠጥ እንደ ዝንጀሮ የለም። ሃይማኖታዊ ስርዓት ፈጽማለሁ ብለህ ብትል እኛም ጴንጤዎቹ ጋር የሚፈጸም የለም። በእርግጥ ፈጽማችሁ ትድናላችሁ የሚባል ነገር የለም። ቢኖር ግን በቃ ውሃ ይበላዋል ማለት ነው። የፕሮቴስታንትም ትምህርት ቢሆን ውሃ ይበላዋል። እኛ ጋር ግን የለም። እኔ ፕሮቴስታንት ስለሆንኩኝ የለም እኛ ጋር ይህን እንደዚህና እንደዚህ አድርገህ በዚህ ጋር ወተት ምናምን ነገር ብለህ ትድናለህ የሚል የለም። ያለው ይሄው የምነግርህ ትምህርት ነው። ሰው መጽደቅ ትፈልጋለህ ወንድሞቼ እናቶቼ? አዎ ከሆነ መልስ በጸጋው እመን ያጸድቅሃል። ማን ያለው? ይኸው በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በጸጋው ይጸድቃሉ። ኤፌሶን 2:5 ቅድመ ኤፌሶን 2:8 ቅድመ ያነበብነው ጸጋው በእምነት አድኗቸዋል። በጸጋው እንዲያው ይጸድቃሉ። ለመጽደቅና ለመዳን ጸጋው ላይ ነው የምትደገፈው። ጸጋው ለአንተ እንዲሆንልህ እግዚአብሔር ቀብቶ በላከው በልጁ በኢየሱስ ክርስቶስ ማመን ነው። በኢየሱስ ክርስቶስ በማመን ነው የሚገኘውና ግልጽ እኮ ነው፣ ውስብስብ እኮ አይደለም። የሃይማኖት ቤት ሆዳቸውን ለመሙላት እናንተ ላይ እንደፈለገ ቁማር ሲጮቱባችሁ ለምን እንደምትቀልዱ በህይወታችሁ ላይ ለምን እንዲቀልዱባችሁ እንደምትፈቅዱ አልገባኝም። የእግዚአብሔር ዓለም ሙሉ በሙሉ በዚህ ቃል ላይ ነው የሚደመደመው። በቃ ስለዚህ ይሄ መዳን ለአንተ ይሆንልህ ብራዘር፣ እናንተም ለመሰሎችም ለሌሎች ሁሉ ጭምር ማለት ነው። ይሄ ማዳን ለእናንተ እንዲሆን የምትፈልጉ ሰዎች ካላችሁ በእግዚአብሔር ጸጋ እመኑ። ማነው በእግዚአብሔር ጸጋ እመኑ። በኢየሱስ ክርስቶስ ስታምኑ ጸጋው በእምነት ያጸድቃችኋል። በኢየሱስ ክርስቶስ ስታምኑ ጸጋው በእምነት ያድናችኋል። እኔ ደግሞ ትችላለህ። እስካሁን ያልከው ያስማማኛል። እኔ እስካሁን የተናገርከው የመጽሐፍ ቅዱስም ቃል የምቀበላቸው ነው እስካሁን ማለት ግን ለምሳሌ እኔ ጥያቄ ምን መሰለህ በመጀመሪያ ከጥያቄው በፊት
የትኛውም ኦርቶዶክስ ክርስቶስን ሳያውቅ አይጠመቅም። ምክንያቱም ጥምቀት በራሱ ክርስቶስን በሞቱና በትንሣኤው መተባበር ስለሆነ ማለት ነው። ስለአንተ ነገረን ብራዘር። የትኛውም ኦርቶዶክስ ብለህ ብትል አንተ ራሱ እንኳን ቅድም ስጠይቅ ብዙ እንዳትሄድ ማለት ነው። እኔ ከፈለግ እንደፈለግ ማውራት ትችላለህ። አንተ ስለ ሚሊዮን የሚቆጠሩ ኦርቶዶክሳውያን እነሱን ወክለህ ከምትናገር ስለ ራስህ እንኳን ቅድም ስጠይቀ መናገር አልቻልክም። ልብ በል ብራዘር፣ ቴንኪው ስለ ጸባይ ማለት ነው። ልብ በል ቅድም ምን አልኩ? በእምነት ነው ወይ ዳንከው ብዬ ስልህ ስታምን እግዚአብሔር ልጅ ትሆናለህ አልከኝ። እግዚአብሔር ልጅ ለመሆን መወለድ አለብህ። በእምነት በኩል ነው የምትወለደው አልከኝ። ቅድም አረጋግጥልኝ በጥቅስ ብዬ ስልህ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 ላይ ጠቀስክልኝ። ኦኬ ከዛስ በ40 ቀኔ ነው የተጠመቅኩት አልከኝ። ስትጠመቅ ዳግም ተወለድኩ የሥላሴ ልጅነትን አገኘሁ ብዬ ስልህ አዎ አልከኝ። ስለዚህ 2 ጊዜ ነው የተወለድከው ወይ ብዬ ስልህ አይደለም አልከኝ። ከዛ እንደገና ደግሞ ምን አልከኝ? የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ በመጠመቅ ልጅነትን አግኝቻለሁ፣ በዮሐንስ 1:12 ላይ ደግሞ በማመን ልጅነትን አግኝቻለሁ አልከኝ 2 ጊዜ። ኦኬ አንተ ስታምን ማነው መጠመቅን ታውቅ ነበር ወይ ብዬ ስልህ ምን አልከኝ? ቅድም አላስታውስም አላውቅም አልከኝ። ከዛስ መዳንህንስ ታውቅ ነበር ወይ ብዬ ስልህ አላስታውስም አላውቅም አልከኝ። ታዲያ መጠመቅህና መዳንህን በምን አወቀ ብዬ ስልህ የክርስቲያን ቤተሰብ ልጅ ነኝና በቤተሰቦቼ እምነት እኔ ዳንሁ አልክ። ቤተሰቦች ስለ አንተ አምነው አንተ ተጠምቀህ ነው ወይ ዳንኩ ብዬ ስልህ ጥያቄ ትክክል አይደለም ብለህ ስትለኝ በጥያቄ ምልክት ተውኩት ማለት። ስለዚህ እንኳን ስለ ሌሎች ኦርቶዶክሳውያን ልትመሰክር አይደለም ብራዘር፣ አንተ ራሱ መጠመቅህንም አታስታውስም አታውቅም፣ መዳንህንም አታስታውስም አታውቅም። እንኳን ስለ ሌሎች ልትመሰክር ቀርቶ አይደለም አንተ ራሱ አታስታውሰውም አታውቀውም፣ አታስታውሰውም አታውቀውም። ይሄ 2 ጊዜ መዳንህን አታስታውሰውም አታውቀውም፣ መጠመቅህን አታስታውሰውም አታውቀውም። እሺ ችግር የለም። እሺ እኛ ወደ ጥያቄው ሊድና ወደ ጥያቄው ሊድ በቃ። ኦኬ እኔን ለመጠየቅ ነው የፈለከው? ችግር የለም። አንዳችሁ እንድትመልሱልኝ ነው የፈለኩት። ችግር የለም። ችግር የለም። መልሱን ስለምንፈልገው ኦኬ እሺ። አንድ ሰው በክርስቶስ አምኖ ባይጠመቅ ይድናል? አዎ ይድናል። እሺ የመጽሐፍ ቅዱስ ማስረጃ አለ ለማወቅ ፈልጌ ነው። አዎ አንድ ሰው በክርስቶስ አምኖ ባይጠመቅ ወይም ደግሞ ዳግመኛ በውሃ ባይወለድ ይድናል? ባይጠመቅ ይድናል ነው አይደል ጥያቄ? እሺ መልሴ አዎ ይድናል። ስለዚህ እችን ቃል እዚህ ጋር ትሰመር። አምኖ ባይጠመቅ እነዚህ 2ቱ ነገሮች ስለምን እንደሚያወሩት ማለት ነው። እምነትና ጥምቀትን እምነትና ጥምቀት ሳይሆን አምኖ ባይጠመቅ ነው ያልከኝ። በክርስቶስ አምኖ ግን ባይጠመቅ ባይጠመቅ ማለት ስለ ጥምቀት ነው። አምኖ ማለት እምነት ነው የሚያወራ ማለት እና እኔ ምንድን ነው የመለስኩትኝ? አዎ መልሴ ምንድን ነው? አዎ ይድናል ነው። ኦኬ መረጃ ነው ያልከኝ አይደል? መረጃ ማለት እሺ ኦኬ ዮሐንስ ወንጌላዊው 3:16 ላይ ማለት ነው ከ14 ጀምሮ ሙሴም በምድረ በዳ እባብን እንደሰቀለ በእርሱ
የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። በእርሱ ምን የሚል ሁሉ ነው ያለው ወንድማችን እዚህ ጋር? የሚያምን ሁሉ የሚያምን ሁሉ ምን አለው ይላል? የዘላለም ሕይወት። እሺ አሁንም ይደግምና እንደገና ካጠራጠረን በእርሱ የሚያምን ሁሉ አሁን ነግሮን እዚህ ጋር ነግሮን በእርሱ የሚያምን ሁሉ ብላ አይበቃህም እንዴ ዮሐንስ? አይ መደገም አለበት ይሄ ነገር ወሳኝ ኢምፖርታንት የሆነ ነገር ስለሆነ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ ወደ እግዚአብሔር ወደ ዓለም አላከውም። ኦኬ ካለ በኋላ ምን ይላል? በእርሱ አንበበው በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። በእርሱ በሚያምን አይፈረድበትም፣ ይድናል ማለት ነው። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ያው በእርሱ አንድ ሰው በክርስቶስ አምኖ ባይጠመቅ ይድናል? ጥያቄ ምልክት። መልሴ አዎ ይድናል። መረጃ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 14 እና 15 ቁጥር 16 ቁጥር 18 በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ስም ስላላመነ አሁን ተፈርዶበታል። የሚፈረድባቸው ሰዎች ስላላመኑ እንጂ ስላልተጠመቁ አይደለም። ከየት አምጥተህ ነው ኤርሚያስ የምታወራው? እሺ አሁን ለምሳሌ ቆይ ብራዘር፣ ከየት አምጥተህ ነው ኤርሚያስ የምታወራው? በእርሱ ያላመኑ እንጂ የሚፈረድባቸው ያልተጠመቁ አይፈረድባቸውም። ይሄ ማለት ጥምቀትን ማቃለል አይደለም። ልብ በሉ። ሰዎች በምን አይነት ሁኔታ ውስጥ ሆነው እንደሚያልፉ አናውቅም። ጥምቀትን እያቃልልን አይደለም። አምኜ የተጠመቅኩ ሰሆነ እዚህ በሙሉ የወንጌላውያን አማኞች አምነን የተጠመቅንን አምነን እናጠምቃለን። እኛ በመጀመሪያ እንሰብካለን፣ ከዛ ሰዎች ያምናሉ፣ ከዛ እናጠምቃለን። ኦኬ ችግር የለውም ብሎ ማለት አይደለም። ሰዎች ግን በምን አይነት ሁኔታ ውስጥ እንደሚያልፉ አይታወቅም። አምነው የውሃ ጥምቀት ውሃ ሳያገኙ የሚያጠምቃቸው ሳያገኙ ሊሞቱ ይችላሉ። ኦኬ ሊሞቱ ይችላሉ። ስለዚህ አይድኑም? ይድናሉ። ይፈረድባቸዋል? በፍጹም አይፈረድባቸውም። የማይጠመቁ ሰዎች እንደማይፈረድባቸው በምን አወቅ ኤርሚያስ? የማይጠመቁ ሰዎች እንደማይፈረድባቸው በምን አወቅ? ያመነ የተጠመቀም ይድናል፣ ያላመነና ያልተጠመቀ ይፈረድበታል ይላል አይልም? ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ያላመነ ነው የሚፈረድበት። ምክንያቱም አየህ መጠመቅ ምናልባት ሰዎች በሚያልፉበት የህይወት ጎዳና የሚጠመቁበትን ነገር ሳያገኙ ሊሞቱ ይችላሉ። የሚፈረድበት ምን አይነት ሰው ነው? ያላመነ ነው። ያላመነ ግን ይፈረድበታል። የዮሐንስ ወንጌልን ምዕራፍ 3 ላይ ያለው አይነት ማለት ነው። ቆይ እንሄዳለን። እዚህ ጋር አንድ ያመነ የተጠመቀ ይድናል የሚሉ ጋር የለም አለ እኮ። ያላመነ ግን ያመነ የተጠመቀ ይድናል እኮ አለ እኮ። አንዴ ቆይ አሁን እኔም እኮ አንዴ ላውራ ታዲያ። እኔ እስካሁን እኮ እየሰማሁ ነው። ትችላለህ። ቆይ እኔም ሳውራ አንዴ ትንሽ እንድትሰማ ስለምፈልግ ትችላለህ። ቀጥል። አሁን የጠቀስከው የማርቆስ ወንጌል ላይ ለምሳሌ ያመነ የተጠመቀ ይድናል ይላል። ከዛ በኋላ ያላመነ ግን ይፈረድበታል ነው የሚለው አይደለ? የማርቆስ ወንጌል ለምሳሌ ቀጥል። ስለዚህ ከመጀመሪያውኑ ያላመነ ሰው ሊጠመቅ አይችልም። ኤርሚ ይሄ ግልጽ ነው። የግድ ለእኛ ያላመነም ያልተጠመቀም። አንተ ራስህ ያላመንክ ሰው ነው የተጠመቀው። ኦርቶዶክሳውያን ሳታምኑ ነው የምትጠመቁት።
በሙሉ ኦርቶዶክሳውያን ሳታምኑ ነው የምትጠመቁት። የተጠመቃችሁት በሙሉ አንድ እጁን የሚያወጣ የለም አምኜ ተጠመቁ ብሎ የሚል ምናልባት ከሌላ ቤተ እምነት የመጣ ካልሆነ በስተቀር እኮ ኤርሚ ነገርኩህ እኮ አሁን የቤተ ክርስቲያንን አስተምሮ ነግሬያለሁ። በእርግጥ አንተም ታውቀዋለህ። አሁን ክርክር ውስጥ ላለመግባት ለመማማር ስለሆነ ነው ብዙ እየሰማ ያለሁት ማለት ነው። ኤርሚ ግን አሁን እኔ ብራዘር ያለ ሰዎች የሚፈረድባቸው ስላላመኑ ብቻ ነው። ምንም ጅምናስቲክ ገብቶኛል እኮ የአሁኑ ጥቅስ የግድ ያላመኑ ያልተጠመቁ ሊል አይችልም። ምክንያቱም ከመጀመሪያውኑ ያላመነ ሰው ሊጠመቅ አይችልም። አይሆን ማለት ኦርቶዶክሳውያን አላችሁ ሳታምኑ የምትጠመቁት ከመጀመሪያውኑ ሳታምኑ የምትጠመቁት። የ40 ቀን ሕፃን ልጅ እንኳን በአብ በወልድ በመንፈስ ቅዱስ ስም ለማመን ቀርቶ አይደለም የእናትህ ስም ቦጋለች ነው አየር ተብለህ ብትባል እኮ የምታውቀው ነገር የለም። እንኳን የተጠመክበትን ቅዱሱን ስም አብ ወልድ መንፈስ ቅዱስን ቀርቶ አይደለም የአባት ስም አቶ ዘርጋው ነው እንኳን ተብሎ ቢባል የምታውቀው ምንም ነገር የለም። እስክሪፕቶ እስክሪፕቶን በጣቴ እንዳያስኩትኝ እናቶቻችን በጣትና በጣታቸው መካከል ጡታቸውን አውጥተው አፋችን ላይ እያጎረሱን ምንም ማናቅ እትብትህ ያልደረቀ እርግብግቢትህ ያልገጠመ ያንን ተጠመቅኩበት ብለህ ያልከውን ውሃ ሰውነትህን ሲነካው ስናፈስብህ እንደኔ አይነት ዲያቆናት ስናፈስብህ እሪ ብለህ ስታለቅስ የነበርክ ሕፃን አምኜ ተጠመቅኳት በለኝ። ራስን የምታታልለው ሕፃናት በሚጠመቁ ሰዓት ላይ ውሃ ሲነካቸው ቸኩል ሰጣለሁ። ሕፃናት በሚጠመቁ ሰዓት ላይ ውሃ ሲነካቸው እዚህ በሳጠራ ውስጥ ተኝተህ ዋይ ስትል ነበር። ቀፊው ቶሎ ጡት ስጩ ምናምን ነገር ተብሎ ማለት ነው። ኤርሚ አንድ ጥያቄ ልጠይቅ። አሁን እኮ እስካሁን አላወራም አይደል ኤርሚ? አንዴ እኔም እያወራን አይደል? ያወራ የሚፈረድበት ያላመነ ነው የሚድነው ያመነው እኮ አይደለም ኤርሚ። እኔ እያልኩ ያለሁት እዚህ ጥቅስ ላይ ያመነ የተጠመቀ ይድናል አለ። ያላመነ ይፈረድበታል ካለ ያላመነ ሰው ከመጀመሪያው ሊጠመቅ አይችልም። በቃ ይሄ እዚህ ጋር እንዝጋው። ምክንያቱም ክርስቶስን ሳታውቁ ምንም ያረግ ይሄው እናንተ ያላመናችሁ ኦርቶዶክሳውያን ናችሁ። እሺ ጥያቄ ልጠይቅሽ። አሁንም ችግር የለውም እኮ ኦርቶዶክሳውያን ሳታምኑ የተጠመቃችሁ ናችሁ። ጥምቀት ከተባለ ማለት ነው። እሺ በብሉይ ኪዳን ጊዜ ማለት ኤርሚ አሁን ጥያቄ ነው የምጠይቀህ። አይ ቆይ ልመልስልህ። መጀመሪያ ሰው ሳያምን ሰው ሳያምን ነው ሰው ሳያምን ድሮ መጀመሪያውኑ ሳያምን አይጠመቅም አትበለኝ። እናንተ ኦርቶዶክሳውያን ሳታምኑ የተጠመቃችሁት ጥምቀት ብላችሁ የምትሉት ጥምቀት ከሆነ ማለት ነው። አለቀ። እሺ ስለዚህ አልዳናችሁም። እናንተ አሁን ይፈረድባችሁ። እኔ የምልህ ለምሳሌ በብሉይ ኪዳን ጊዜ የ8 ቀን ሕፃን ልጅ ተገርዞ የአብርሃም ልጅ ይባል ነበር አይደለም? ምንም ሳቅ። እሺ ግዝረት ሕግ ነበር አልነበረም? ነበር። እሺ ሕግ ደግሞ ሞግዚት ሆኖ በክርስቶስ ጸጋ እንድንድን ቅዱስ ጳውሎስ ነግሮናል አይደለ? ስለዚህ የሕግ ጊዜ የ8 ቀን ሕፃን ልጅ ተገርዞ የአብርሃም ልጅ ወይም የእግዚአብሔር ልጅ ሲባል ሳትቃወሙ፣ ጥምቀት ላይ ሲሆን ግን እየተቃወምኩ ነው ያለው አብሽ። እሺ በ8 ቀን እንዲገረዙ ማን ነበር ያዘዘው? በ8 ቀን እንዲገረዙ ማን ያዘዘው? እንዲህ መጽሐፍ ቅዱስን እኮ ከኔ የተሻለ አንተ ነው የምታውቀው። ቢያንስ እኮ ማን ያዘዘው? እንዲገረዙ ማን ያዘዘው? ማን ነው ትእዛዝ የሰጠው? እኔ መጽሐፍ ቅዱስን ሙሉ በሙሉ አላውቀውም፣ እየነገርኩህ ግን ማን ነው ትእዛዝ የሰጠው? ካልሆነ ልንገርህ፣ ካልሆነ እነግርሃለሁ። ማን ነው ትእዛዝ የሰጠ? እንዲገረዙ ትእዛዝ የሰጠ ማን ነው? ነገርኩህ እኮ እኔ መጽሐፍ ቅዱስን ሙሉ በሙሉ አላውቅም፣ ግን የ8 ቀን ማን ነው በ8 ቀን የጠየቅኩህን? የሙሉ ቀን ሁሉን እኮ ወቅ አይደለም ብራዘር። በ8 ቀን እንዲገረዙ ትእዛዝ የሰጠ ማን ነው? ይህንን አታጣው። ማን ነው ትእዛዝ የሰጠ? ወይ እግዚአብሔር ወይ አብርሃም። በቃ እርግጠኛ አይደለሁም፣ ከሁለቱ አንዱ ነው። እግዚአብሔር ለአብርሃም ትእዛዝ የሰጠው ማን ነው?
ነገር እኮ እርግጠኛ አይደለም ግን እያልኩ ያለሁት ህግ ደግሞ ለአብርሃም አድምጠኝ። ለአብርሃም በ8 ቀን ወንድ ሁሉ በቤት ያለ ይገረዝ ብሎ ያለው እግዚአብሔር ነው። ይሄን ታምናለህ ወይስ ላሳየው ወይስ ታምናለህ? ችግር የለውም። በቃ እዚህ ጋር ለመማማር ስለሆነ አንተ ያልከው አይደለም። ካመንከኝ አላሳየህም የእግዚአብሔር ቃል ስለሚል ማለት ነው። ካልሆነ ግን አሳየኝ ቃል ካሳያለሁ። እግዚአብሔር ነው ትእዛዝ የሰጠው ለአብርሃም። ኦኬ ጌታ ነው የሰጠው ትእዛዙ ማለት ነው። ኦኬ ከዛ እሱ ህግ ደግሞ ሞግዚት ሆኖ እሱን ቅዱስ ጳውሎስ ያለው አውቀዋለሁ። በ8 ቀን እንደማመጥ ወንድማችን በ8 ቀን እንዲገረዙ ወንድ ልጅ በ8 ቀን እንዲገረዝ ትእዛዝ የሰጠ ማን ነው? ጌታ ነው። ኦኬ በ40 ቀን እንዲጠመቁ ትእዛዝ የሰጠ ማን ነው? ማን ነው ትእዛዝ የሰጠ? መልስልኝ። በ8 ቀን እንዲገረዙ ወንድ ልጅ በ8 ቀን እንዲገረዝ እግዚአብሔር ለአብርሃም ትእዛዝን ሰጠ። በኋላም በሲና ተራራ ላይ ለሙሴ ትእዛዝን ሰጠ። ሁለቱንም ትእዛዝ የሰጠው እግዚአብሔር ነው። በ40 ቀን ህፃናት እንዲጠመቁ በ40 እና በ80 ቀን ህፃናት እንዲጠመቁ ትእዛዝ የሰጠ ማን ነው? ቤተክርስቲያን ነች የሰጠችው። ቤተክርስቲያን ጌታ መጣች። አካሉ እኮ ናት። እንዲህ መጽሐፍ ቅዱስ እኮ ማን ሰጣት? ለቤተክርስቲያን ቤተክርስቲያን ማን ሰጣት? አካሉ ናት፣ ጥፍሩ ናት። አልጠይቁም። ማን ሰጣት? ለቤተክርስቲያን እያንቆሻቆሽ ከሆነ ማን ሰጣት? ለቤተክርስቲያን እያንቆሻቆ ውጪ ስለሆንኩ ነው። ቤተክርስቲያን ነገርኩህ እኮ ማን ሰጣት? ለቤተክርስቲያን ማን ሰጣት? ባለስልጣን ናት። ቤተክርስቲያን ባለስልጣን የምትሆነው ባለስልጣን የሆነው ራስ ጌታ ስላላት ነው። ቤተክርስቲያን ማን ይሰጣል? ማን ያዘዛል? እኮ የሚነገር ቤተክርስቲያን ራሷ ባለስልጣን ናት። ሲቀጥል መጽሐፍ ቅዱስ ለምሳሌ ድምፁ ለምን የሚረብሸው? አንድ ቦታ ላይ ቁም ወይ እንትን በለው። ኦኬ ኔትወርክ ስለሌለ ብዬ ነው። አንድ ቦታ ላይ ቁማ ታዲያ። እሺ እንዲገረዙ ለአብርሃም እና ለሙሴ ለእስራኤል ልጆች ማለት ነው። ግን ሁለቱን አባቶች እንጥራ። ለአብርሃምና ለሙሴ ግርዘት አድምጠኝ። ለአብርሃምና ለሙሴ ግርዘትን የሰጠ ማን ነው? ጌታ ነው አይደል? ለአብርሃምና ለሙሴ ግርዘትን ስርዓት የሰጠ ጌታ ነው አይደል? ለሙሴ አላውቅም፣ ግን ለአብርሃም እንደሰጠው አውቃለሁ። ለሙሴ በሲና ተራራ ላይ ህግን የሰጠው እግዚአብሔር አይደለም እንዴ? እኮ ግን የሰጠው በለኛ ስለ ግዝረት ስላወራ እኮ ግዝረት ህጉን ሁሉ አብሮ ወንድ ልጅ ሁሉ አብሮ እንዲገረዝ ማለት ነው። ላሳይ ዘጸአት ላይ ምን ደግሞ ሂጂ። ኧረ እሱ ችግር የለውም። እኔ ስለዚህ ለአብርሃምም ይሁን ለሙሴ አድምጠኝ። ለአብርሃምም ይሁን ለሙሴ የግርዘትን ስርዓት የሰጠ ማን ነው? ጌታ ነው አይደል? ቴንክ ዩ። ለቤተ ክርስቲያን ትእዛዝን የሰጠ ማን ነው? ነገርኩህ እኮ ኤርምዬ፣ ቤተ ክርስቲያን ባለስልጣን ናት። አባቶች አሉ። በቃ እንደ አይነት እቺ ከጌታዋ በላይ የገለሞተች ቤተክርስቲያን ትባላለች። ጋለሞታ ቤተክርስቲያን ትባላለች ማለት ነው። ጋለሞታ ሴት ከባሏ ውጭ እንደፈለጋ ሄዳ እንደፈለጋ እንደምትተኛ እንደምታደርግ በጌታ ያላዘዛት ቤተክርስቲያን ጋለሞታ ትባላለች። ጋለሞታ ማለት የአገሩ ሁሉ ወንድ የሆነች እንደፈለጋት የምታደርግ ባሏ የማይቆጣጠራት ካገኘችው ጋር የምትተኛ የፈለገችውን የምታደርግ ባላለች ማለት ነው። ስለዚህ ቤተክርስቲያን አትባልም፣ ጋለሞታ ትባላለች ማለት ነው። ለቤተክርስቲያን ትእዛዝን የሰጠ የቤተክርስቲያን ራስ ክርስቶስ ነው ተለኝ ለብዬ ጠብቄ ነበር። ስለዚህ እኔ ደግሞ አፈር ደች ያስግጥልሃለሁ። በክርስቶስ ስልጣን ውስጥ የሌለች ቤተክርስቲያን መንፈሳዊ ጋለሞታ ናት። ስለዚህ ጋለሞታ ሆይ ወደ ጌታሽ ተመለሺ ነው ምንላት። እሱ ያልሰጣትን አየ ለሙሴና ለአብርሃም የመገረዝን ስርዓት እንደሰጠ ሁሉ ለቤተ ክርስቲያንም ኦኬ ህፃናት በ40 እና በ80 ቀን እንዲጠመቁ ትእዛዝ ካልሰጣት ጌታ እቺ ጋለሞታ ቤተክርስቲያን ትባላለች። አጭርና ግልጽ
ለአብርሃም እና ለሙሴ የመገረዝን ስርዓት የሰጠ ጌታ ለቤተ ክርስቲያንም የ40ና የ80 ቀን ጥምቀትን ሊሰጥ ይገባ ነበር። ስንፈልግ በመጽሐፍት ውስጥ የሰጠው ነገር የለም። ስለዚህ ቤተ ክርስቲያን ባለስልጣን ነች አልከኝ። ባለስልጣን የሆነችው ጌታ በሰጣት ስልጣን ከተጠቀመች እንጂ ጌታ ከሰጣት ውጭ እያወራች ጌታ ከሰጣት ውጭ እያደረገች ባለስልጣን ነች ብለህ የምትለኝ ባለስልጣን ሳትሆን አመፀኛ። በጌታዋ ቃል ላይ የምታምፅ ጌታ ያላዘዛትን የምታደርግ ጌታ ያላላትን የምትፈጽም በብሉይ ኪዳኑ ነቢያት ንግግር ጋለሞታ ሴት ትባላለች። የጋለሞታ ፊት አለብሽ ይላታል እስራኤል ማለት ነው። ከሕጉ ስትወጣ ከቃሉ ስትርቅ የጋለሞታ ሴት ፊት ነበረብሽ ታፍሪም ዘንድ ብሎ ይላታል። ቤተክርስቲያን ከክርስቶስ ውጭ እኛ አናውቅም። ከክርስቶስ ውጭ ሆና ይኸው ከክርስቶስ ውጭ ሆና ይኸው ከክርስቶስ ውጭ የ40ና የ80 ታዞት ነው። ቤተክርስቲያን ግን የ40ና የ80 ቀን ሕፃን ልጅ አድምጠኝ። ቤተክርስቲያን ግን የ40ና የ80 ቀን ሕፃን ልጅ ታጠምቃለች ጌታ ሳያዛት። ስለዚህ አመፀኛ ወይ ደግሞ ጋለሞታ ትባላለች። ጨርሻለሁ ብራዘር። እሱ ጋር እኔ ያልኩ የነበረው የ40 ቀን ሕፃን ልጅ ምን አውቆ ነው የሚጠመቀው ስላልከኝ ነው። አይደለም የ40 ቀን ሕፃን ልጅ የ8 ቀን ሕፃን ልጅ ተገርዞ የእግዚአብሔር ልጅ እንደሚባል ያስፈልጋል። ብራዘር ሲጀምር አይደለም ያልኩ ያለው ገብቷል። የእግዚአብሔር ልጅ የተባሉት አድምጠኝ፣ በግርዘት በኩል ልብ በና ስማኝ። ከፈለክ ብሉይ ኪዳን በደንብ አስተምራለሁ። በግርዘት እሺ፣ ችግር የለውም። እሺ ያኛው በቃ ወደ አድምጠኝ ችግር የለውም። ወደ መልስ ሂድልኝ። ሚዩት አድርገው። ችግር የለውም አትበለኝ። ግርዘት ወደ መልሱ ችግር የለውም። ሚዩት አድርገው ወንድማችን፣ ሚዩት አድርገው። እንዴ በግርዘት በኩል ኦኬ፣ ምንን ተቀበሉ? ኪዳንን ምን አሉ? ተቀበሉ። ኪዳንን ስለተቀበሉ በዚህ ኪዳን በኩል የእግዚአብሔር ልጆች ተባሉ። እስራኤል ማለት ነው። በምን በኩል ነው የእግዚአብሔር ልጆች የተባሉት? ለኪዳኑ ማህተም ምንድን ነው የሰጣቸው? አታምታታም ስል ብራዘርዬ። እሺ ኤርሚ፣ እሺ እኔ ደግሞ አንዴ ላውራ። አታወራም እኮ አላልኩም ብራዘር። የምታወራው ነገር ግን በመረጃ አስደግፈልኝ። ችግር የለውም እኮ የመጀመሪያውን ጥያቄውን መልስልኝና እዚህ ጋር እንመጣለን። ይህ ሁሉ እኮ የመጀመሪያው ጥያቄ ነው ያመጣል። ምኑ ነው መልስልህ? ይኸው እስካሁን ድረስ እኮ እየመለስኩልህ ነው። እኮ እየመለስክ ነበረ። አንድ ሰው አምኖ ባይጠመቅ ይድናል ብለኸኝ የዮሐንስ ወንጌልን እየጠቀስክልኝ ነበረ። እሺ ሌላ ደግሞ እሱ ጥቅስ ጋር እንመለስ። አንዴ በወረቀት ጽፈው ነበር። አንዴ ለምን እንመለሳለን? ይሄኛውን ምን አልክ እኮ እንመለስና እስራኤል አንመለስም። ቆይ እንድንመለስ መጨረስ አለብን። እስራኤል እግዚአብሔር ልጆች የተባሉት በምን በኩል ነው? ኤርሚኒንም እኮ እያምታተኝ ነው። አንዴ ወደዛ እንመለስ። በምን በኩል ነው የእስራኤል እግዚአብሔር ልጆች የተባሉት? ራስህ ነህ ሄደህ ግርዘት ውስጥ የገባኸው። እኔ ከጀመርክ አይቀር አድምቼ ነው የምናገረው። የቃሉ አገልጋይ ስለሆንኩ አድምቼ ነው የምናገረው። ማለት በደንብ እስኪገባህ ድረስ ልነግርህ ይገባል። መልእክተኛ ነኝ እኮ ወደ ግዝረት የገባሁበትን ምክንያት ነገር የእስራኤላውያንን ሄደህ የጠቀስከው የእግዚአብሔር ልጆች የተባሉት በምን በኩል ነው ብያለሁ። እስኪ በኪዳን በል ወንድሜ፣ በኪዳን በል ይጠቅማል። እኔ ብልም እኔ አልልም እያልኩ አይደለም። እኔ እያልኩ ያለሁት የእግዚአብሔር ልጆች የተባሉት እስራኤላውያን የእግዚአብሔር ልጆች የተባሉት በምን በኩል ነው? እሺ ቆይ አላቅም። እኔ ይሄንን አስተምረኝና ወደ አንተ ጥያቄ እንሄዳለን። ይሄን መልስልኝና ካልሆነ ወደሚቀጥለው ጋር እንሄዳለን። እስራኤላውያን የእግዚአብሔር ልጆች ተብለዋል። ልጅነትን ያገኘኑ እኛ በጥምቀት በኩል ነው ብለህ የምትለው ለማስረገጥ ሄደህ የጠቀስከው ጥቅስ የማይመለከተን ጥቅስ ነው።
ግን ከጠቀስከው ዘንዳ ብሉይ ኪዳን ላይ ማለት ነው እስራኤላውያን የእግዚአብሔር ልጆች የተባሉት በምን በኩል ነው? እስኪ በኪዳን በል፣ በኪዳን በል ብራ። በኪዳን እሺ፣ ችግር የለም። እኔ ልላለሁ በኪዳን የኪዳኑን ማህተም የተቀበሉት በምን በኩል ነው? እስኪ በግርዘት በል ኤርሚ። የኪዳኑን ምልክት የተቀበሉት በምንድን ብራዘር? ለምንድን ነው የምትላላጠው? ለምንድን ነው የዘመንህን ቁጥር ለመጨረስ በሌለ እግዚአብሔር ቃል ላይ እውነትን ዲና እያደረግ በአፍ ለመመስከር የማትፈልገው? ና እስኪ እንደዚህ ወስጄህ ሲኦል እስኪ ስከተህ። ይሄ ሲኦል መክተት ነው። እስራኤላውያን ልጅነትን ያገኙት በምን በኩል ነው አልኩ? በኪዳን አልከኝ አይደል? ቴንኪው። እግዚአብሔር ልጆች የተባሉት እስራኤላውያን በኪዳን ነው። የኪዳኑን ማህተም የተቀበሉት በምንድን ነው? በግርዘት በል። ኤርሚ ሚዩት አታርጉኝ። እኔ አላወራም። እኔ ነኝ ያደረኩ። በምንድን በኩል ኪዳኑን በምን በኩል የተቀበሉት? ሚዩት አታርገኝ። እኔ ይሄንን አሁን ያልከውን እኔ ነኝ ሚዩት ያደረኩ። እኮ አንተ አስተምረህ ራስ እየጠየቅ አልሰማም። ራስ እየጠየቅ ለጠየቁ ጥያቄ መልስ የማሰጥ ከሆነ አንተ የለበስከው ቡትቶና ድሪቶ በእግዚአብሔር ቃል ሰይፍ እዚሁ ተቀደደብህ ማለት ነው። ደግመህ እንዳትጠይቅ፣ በሌላ ጊዜ እንዳትጠይቅ ከፈለክ ልብ በልና ስማ። የእስራኤላውያን የእግዚአብሔር ልጆች የተባሉት ጥምቀትን እዚህ ስላነሳ ማለት ነው። አንተ የእግዚአብሔር ልጅ የሆንክበት በጥምቀት ከሆነ ብሉይ ኪዳን ላይ ብለህ የማትወጣበትን ያውም ኤርሚያስ ፊት ብሉይ ኪዳን እንጠቅሳለን። ብራዘር ልብ በልና ስማኝ። ኦኬ፣ ልጅነትን እስራኤላውያን ያገኙት በምንድን ነው? በኪዳን ነው። ኪዳኑን በምን የተቀበሉት? የኪዳኑን ማህተም በምን የተቀበሉት? በምን የተቀበሉት? እንድመልስ ብቻ ነው እንደሚዩት የምታነሳልኝ? በምንድን ነው የተቀበሉት? ከዛ አንተ ወደ አንተ ጥያቄ እንሄዳለን። በምን የተቀበሉት? ኤርሚ አንዴ እኮ ነው። እሺ ስማኝ፣ ቆይ አንዴ መልሱን እመልስልሃለሁ። ሚዩት አድርጌሃለሁ። ስትከፍት የመጨረሻ ቻንስ ነው። ከዛ ወደ ማራናታ እሄዳለሁ። በቃ ላስወርድ ነው። ወን ብዬ ችግር የለውም። ወደ ማራናታ እኮ አንዴ እኔ ኤርሚ በስነ ስርዓት ነው እያወራለሁ። እታችሁ ረድና ስማ፣ እባክህ እታችሁ ረድና ስማ። ይሄ የደብተራ መንፈስ መቼ ይለቃል? አጣመው ጥለውሃል ማለት ነው። ወይ እንደዛው እንደተጣመምክ ትቀራለህ ወይ ትቀናለህ ማለት ነው። ኦኬ፣ ይሄንን እውነት ዲናይ አታደርጉትም። እስራኤላውያን የእግዚአብሔር ልጆች የተባሉት በኪዳን ነው። ይሄ ኪዳን በግርዘት በኩል ነው የተቀበሉት። ይሄን ግርዘትን ማን ያዘዘው? ጌታ ነው። ወንድ ልጅ ግረዙ ያለው ኦኬ፣ ግረዙ ያለው ጌታ ነው። ፒሪየድ። ቤተ ክርስቲያንን ማን ያዘዘውን? ቤተ ክርስቲያንን ማን ያዘ? ኑ እስኪ ኑ ግቡ። ዊቲ ነስቲ ዊት በይ እስኪ ዊቲ አይ አልሽ። ኑ እስኪ እስኪ አንቺ ደግሞ ተራሽን ዊት በይ። በምን በኩል ነው ኪዳኑ የተቀበሉት የእስራኤል ልጆች? ስለ ጥምቀት ስትጠየቁ ሄዳችሁ የኪዳኑ ሕዝብ ጋር ያልተሰጣችሁን ትላላጣላችሁ፣ ትቆፍራላችሁ ማለት ነው። ያንተን የ40 ቀን የ80 ቀን ህፃን ልጅ ማን የሰጠህ? ደብተራ። የ40ና 80 ያው ኮንዶሚኒየም እንደማለት ነው። ጥምቀት ማን ያዘዛችሁ? ደብተራዎች። በቃ የግርዘትን ምልክት የሰጠ ማን ነው? ጌታ። ለማ? ለእስራኤል ልጆች ለሙሴና ለአብርሃም። የ40 ቀንና የ80 ቀን ጥምቀትን ማን የሰጠው? ደብተራ። ጌታ አዟል? አላዘዘም? አንድ ወፍ የለም። ወፍ የለም። 40ና 80 ኮንዶሚኒየም ተጠቀምበት እንጂ 40ና 80 የሚባል ጥምቀት የለም። መጽሐፍ ቅዱስ አያውቀውም። አንድ ሐዋርያ አትጠሩም እኮ መድኃኒ ዓለም ክርስቶስ ምስክር ነው። አንድ ሐዋርያ ለወሬ ነጋሪ አትጠራም። 40ና 80 ጥምቀት አዘዙን ብሎ የሚል
ልክ ሙሴና አብርሃም በስምንተኛው ቀን ወንድ ልጅ በቤታችሁ ይገረዝ ብሎ እግዚአብሔር ትእዛዝ እንደሰጣቸው ለቤተ ክርስቲያን የሰጣት ታመጣል። 40 እና 80 ኮንዶሚኒየምህን መመዝገብ ትችላለህ ማለት ነው። እንዴ ክርስቶስ የቤተ ክርስቲያኑ ራሱ ነው። ቤተ ክርስቲያን ለክርስቶስ ማለት ክርስቶስ ለቤተ ክርስቲያን ያላዘዘውን አንተ ከየት አምጥተህ ነው? ከየት አምጥታችሁ? ያው ብትጠሩ አትናቴዎስ ነው፣ አግናጤዎስ፣ ሱሱኒዮስ፣ ሰባሊዮስ፣ መቃሪዎስ፣ እንጦሮንጦስ ትልልኛለህ። ዳርያዝ እልሃለሁ። ዳርያዝ የማን ነው? አግናጤዎስ ማን ነው? ሄሬኔዎስ ከሐዋርያቱ አንድ መረጃ ያላመጣህ ሁለተኛው መቶ ክፍለ ዘመንና ሶስተኛው መቶ ክፍለ ዘመን አራተኛው መቶ ክፍለ ዘመን ላይ የተነሱ አባቶች እነሱ አባቶች እንዲህ ብለው እናቶች እንዲህ ብለው አባቶች እኔ አባቱ ሸታም አልቀበሉ። ሐዋርያቱ በመጀመሪያ ጥቀሱ። ወንም ቶይ እኮ ነው እያጮህክብን ያለው አስገባይ ብለህ ህፃናት ካሉ ራቅ አድርጋቸው ወንድማችን። ቴንኪው። ስለዚህ ልብ በሉ የግርዘትን ምልክት እግዚአብሔር ነው የሰጠው ለአብርሃምና ለሙሴ። ጥምቀት በስምንተኛው ቀን እንዲገርዙ ማለት ወንድ ልጅ በስምንተኛው ቀን እንዲገረዝ። እንደውም አብርሃም እስማኤልን በ13 ዓመቱ ይመስለኛል የገረዘው፣ እንደዛ ነው። ይስሐቅ ግን በስምንተኛው ቀን የተገረዘው። ከዛ ጀምሮ ዕብራውያኑ አጠቃላይ በስምንተኛው ቀን እንዲገረዙ በሳይናይ ጌታ ህግን በሰጠበት ሰዓት ላይ ቶራ ላይ ጌታ ተናግረዋል ማለት ነው። ከፈለክ ጴንጤ ቤት ነው የመጣው እና